የጌታ እናት ማርያም በዛ ስዕል ላይም ስለሌለች ያ ስዕልም የጌታ እናት ማርያም ስላይደለ ምንም የምትፈይደው ነገር የለም ብራዘር፣ ምንም። ስለዚህ ለራስ የእጅ ስራ የቀልድ ስራ እየሰገድክ እየተንደባለልክ ምንም በቃ የጠገባ እያይመስል ተንከባለ ትነሳለህ እንጂ አንዳች ነገር የሚፈይድልህ ነገር የለም። ከዚህ ይልቅ እግዚአብሔር በመልኩና በአምሳሉ የፈጠረ ግሩም ፍጥረት ነህ። አይምሮን ተጠቀምበት። ቆም ብለህ አስብ። ምን እያደረግኩ ነው በል። ምን እያደረግኩ ነው በል። የስዕልና የቅርጻ ቅርጽ ነገር አብቅቶለታል። አንዳንዱ እኮ ድብድብ ገጥሟል። ቤቱ ገብቶ ውለጂ ወተት ታወጫለሽ አውጭ ታወጣለች ብለዋል ኤርሚያስ እያሉ ድብድብ ከስዕል ጋር በያውጭ። እኔ ልጆቼን እንትን ከጎረቤት የኪራይ ወተት የምከራየው አንቺ ቤት ውስጥ ተቀምጠሽ አውጭ በይ አምጭ፣ አላመጣሽ ወደዛ ዞር በይልኝ። ተጀምሯል ማለት ነው። እና እግዚአብሔር ይባረክ። ጆዬሱን ቪዲዮን ፈልገው እንሰማዋለን። እሺ ባሚ። እሺ ኤርሚ በድጋሚ ስላገኘው ደስ ብሎኛል። ቅዱሳን ሰላም ብያችኋለሁ። ከላይ ያላችሁ ከታችን ክርስቲያኖች ወንድሞቼ ጌታ ጸጋና ሰላም ይብዛላችሁ። ያው እንደተባለው ኤርሚ ትክክል ነው። እኔም በአንድም በሌላም አሁን በቲክታክ ፕላትፎርም ብቻ ሳይሆን ላይክ በአካልም ብዙ አንዳንድ ቦታዎች ላይ በጣም ውዥንብር እየተፈጠረ ነው። ስፔሻሊ በነዛ ቤተ እምነት ማለት ነው። ትልቅ ነውጥ ነው። ምክንያቱም መጽሐፍ ሲናገር ጠዋትም አንድ ቤት ሲናገር ነበረ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል ሐዋርያው ዮሐንስ በ5ኛው ምዕራፍ ላይ ሲናገር ማለት ነው። እና ይሄ ነው በቃ ወንጌል። እና ቅዱሳን ተባረኩ። ኤርሚ በአንተ ላይ ስላለው ጸጋ እግዚአብሔር ይመስገን። እንጸልይልሃለን፣ እኛም እናገለግላለን። ሁላችሁም ደግሞ ጸጋ ይብዛላችሁ። ቴንክ ዩ ኤርሚ። እሺ ቴንክ ዩ ባሚዬ፣ ጸጋ ይብዛልህ። ኦኬ ወንድምነት ዳኒ ያለ ኦኬ ቢዚ ሆኖ ነው ዳንዬ በሚችል ሰዓት አለ ወንድምነት። እሺ አንድ የምናደራችሁ አለው። እሺ ሰላም በል። ሰላም ብያለሁኝ ወገኖች፣ ሁላችሁንም የጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ አለ ወንድምነት። ቴንክ ዩ ጸጋ ይብዛላችሁ። እሺ እግዚአብሔር እጅግ አድርገን እናመሰግናለን። ጌታ ይባረክ። ኦኬ ይሄንን ፒክቸር እስኪ እኔ ቪዲዮ ማለት ነው። ኦኬ በእጅ የያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ይሄ ዘተገብረ በገና ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መካን ከሆኑ ይወልዳሉ፣ በበሽታቸውም ይድናሉ። እና በዚህ ብቻ ሳይሆን 101 ትውልድ ዲቁና እንዴት እኮ አጸያፊ ወገብ ማማከክ ምንም ሸጋ ቦታ ነው ብለህ ትላለህ። ሽንቱን ሲሸና ሁሉ እንትን ተው። ለምን የምታስወሩኝ አሁን? እና ታጥቦ እናቶች ይጠጡታል። በተለይ ሴቶች መካን የሆኑ ሌላውን ልትሆን አሁን በጾሙ አታዞር። የምን ጾም ብለህ ኤርሚያው ምንድን ነው
እኔ ግን ከዚህ በኋላ ቤቴ ችግር አለበት። አይ እታች አንደኛው ማነው እኔ እንድሪያስ ነኝ ብሎ የሚለው ጀርባውን ያከከበት አለ። ጀርባማ ምን በደጉ ጊዜ እኮ ቀረ እንደ ስንት ነገር የሚጨብጡት ወንዶች እኮ እንዴ! ኧረ ተይ ግን ይኸውልሽ፣ ግድ የለሽም ቀና ብለሽ እስቲ ዝም ብለሽ አስቢ። የመስቀል ጣቢ ጠጭና ትወልጃለሽ ተብለሽ ስትባይ ምንድን ማለት አይ ተውኝ እስቲ። አይ ተውት ቁርሱን እናንተ። እዚህ ቤት እኮ ቁርስ ሳትበሉ እንዳትገቡ ብያለሁ። ማነው ቁርስ እየበላችሁ አትግቡ። ምሳም ካለ ውጡ ከዚህ ቤት። ምክንያቱም እዚህ ቤት ብዙ ነገር ነው የሚነሳው። እንዴ ዘጋኝ ሊያስመልሰኝ ነው ሊያጥወለውለኝ ነው የሚባል ነገር የለም። አስባችሁ ግቡበት። አሁን በዚህ እጃቸው እሳቸው ስንት ነገር ነው የሚይዙት በቀን ውስጥ። እውነቴን እኮ ብዬ የምለው መቋሚያ እኮ ብቻ አይደለም የሚይዙት፣ መስቀል ብቻ አይደለም የሚይዙት። እንዲህ ኧረ ተው፣ እኔ ግፍ አታዞሩኝ፣ ግፍማ አታዞሩኝ። እንዴ ምን ሆነዋል አንቱዬ? አታወራትም ኤርሚያስ ዛሬ በቃ ቻለው ዝለለው። ዶክተር ሮዳስ ቁጭ ብሎ ይጠይቅልሃል እኮ ቁጭ ብሎ ማለት ነው። ስንት ነገር ነው የሚጨበጠው እና በዚሁ እጃቸው በዛ እንትን በጨበጡበት እዚህ መጥተው መስቀል ይጨብጣሉ። ያ በኋላ ደግሞ ታጥባችሁ ይታጠባል። ጠጡት ሴቶች። በየስንት ጊዜ ነው ሻወር የሚወስደው? ኤርሚ ሁሌ ደግሞ ወንድ ሴቶን ብቻ መሀን የሚያረጓትስ ነገር ደግሞ የሚያስቀኝ ለወንዱ መካንነት ለምን አያጠጡትም? ወንዱም እኮ መካን ነው ሊሆን ይችላል። ለሴት ብቻ ነው እንዴ? ምን አውቃለሁ? ኤኒዌይ አሁን ልጆችን መካንን የሚያስወልድ እናታችንን ሳራን፣ ርብቃን፣ የአብርሃም ሚስት ሳራን፣ የይስሐቅን ሚስት ርብቃን፣ የያዕቆብን ሚስት ሊያን፣ ማነው ራሔልን፣ የሳሙኤልን እናት ሐናን፣ እነዚህ ሁሉ መካኖች፣ የዘካርያስን ሚስት ኤልሳቤጥን፣ እነዚህን ሁሉ መካኖች ያስወለደ ማን ነው? እንዲወልዱ ኃይል የሰጣቸው ማን ነው? የተዘጋው ማህፀናቸውን የከፈተው ማን ነው? እግዚአብሔር ነው። ምክንያቱም ልጆች የእግዚአብሔር ስጦታ ናቸውና። ኦኬ ከህግ ባላቸው ጋራ የሩካቤ ስጋ እንዲፈጽሙ እግዚአብሔር አቅም ኃይል ሰጥቷቸው እድሜያቸው ምን እንኳን የቱን ያህል ቢገፋ የመቶ ዓመት ሰው ሆኖ አብርሃም ልጁን ይስሐቅን የወለደው ወደ እናታችን ወደ ሳራ ገብቶ ከእሷ ጋር ህጋዊ የሆነ የሩካቤ ስጋ ፈጽመው ለመፀነስ በእምነት ኃይል አገኘች ይላል። አየ ለመፀነስ በእምነት ኃይል አገኘች። ለመፀነስ እኮ ከባሏ ጋር የሩካቤ ስጋ መፈጸም አለባት። አዎ ያንን የሩካቤ ስጋ ደግሞ ኦልሬዲ ዴድ የሞተ ነው። ቅዱስ ጳውሎስ ሮሜ ላይ ሲጽፈው ምውት የሆነውን የራሱን ስጋና የሳራን ማህፀን ሳይደክም በእምነት ተመልክቶ ይላል። ኦልሬዲ እኮ ዴድ ሆኗል፣ በቃ ሞቷል። ምንም አይነት ነገር የ91 ዓመት አሮጊት የግብረ ስጋ ግንኙነት ለማድረግ ምንም አይነት ተነሳሽነት አይኖራትም። ኤርሚታው ይሄማ የአምላኬ እግዚአብሔር ቃል ስለሚናገር እኮ ነው የምናገረው።
ሮሜ 4 ላይ ማለት ነው። ምንም ምውት የሆነውን የራሱንና የሳራን ማህፀን ሳይደክም በእምነት እየተመለከተ ይላል። የተስፋን ቃል የሰጠው እንደሚፈጽም አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት አልተጠራጠረም ይላል። ያው የቱ ጋ ነው? እዚህ ጋ ያው 100 ዓመትም ሽማግሌ ስለሆነ 100 ዓመት የሞላ ድፍን ሽማግሌ 100 ዓመት የሞላው ማለት ነው ስለሆነ እንደ ምውት ማለት የሞተ ማለት ነው። እንደ ምውት የሆነውን የራሱን ስጋና የሳራን ማህፀን ምውት የሞተ መሆኑን በእምነቱ ሳይደክም ተመለከተ ይላል። ኦኬ የሁለቱም ስጋቸው ሞቷል ሚንስ ለመጸነስም ይሁን ለማጸነስ አቅም እኮ ይጠይቃል። እውነትን ለመናገር ማለት ነው እንዴ ሩካቤ ስጋ እንኳን ለመፈጸም እኮ አቅም ይጠይቃል፣ ኃይል ይጠይቃል። ከጉልበት የሚወጣ ይወርሳል ብሎ የሚለው ቃል ጽድቁ ሲነገርማ ኩነኔ አታድርጉት። ኩነኔው ሲነገር ጽድቅ አታድርግ። ይሄ የጽድቅ መንገዱ ነው። የሩካቤ ስጋ እንኳን ለመፈጸም ኃይል ይጠይቃል። ኃይል ይጠይቃል። በእምነት ሳይደክም ተመለከተ ይላል። ለእግዚአብሔርም ክብርን እየሰጠ የተሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይላል። ሃሌሉያ። ስለዚህ ለመጸነስም እግዚአብሔር ልጆችን እንዲወልዱ በፍቶት ማለት በሩካቤ ስጋ ፍቶት አልኩኝ። በሩካቤ ስጋ ለመገናኘት ከህጋዊ ሚስቱ ከሳራ ጋራ ኃይልን በእምነት አገኘች ብሎ የሚል ያንን ኃይል ያንን እምነት የሰጣት ማን ነው? እግዚአብሔር ነው። የእናታችን የሳራ የመካኒቱ አምላክ እግዚአብሔር ዛሬም ልጅን የሚሰጥ እሱ እንጂ የመስቀል ጣቢ የመስቀል ጭቅቅት ጠጥታችሁ አይደለም የምትጸንሱት። ያስጠላል እኮ ወንድሞች እናቶች። እጣቢ ጠጥታ እንትን ተዘፍዝፎላት እንትን ብላ ምናምን ነገር ብሎ የሚል የለም። በቃ እግዚአብሔር ነው ልጅ የሚሰጥ። ልጆች የእግዚአብሔር ስጦታ ናቸው ተብሎ እንደተጻፈ እግዚአብሔር ነው ልጅን የሚሰጥ። እግዚአብሔር ሰጠ ማለት ነው። አሁን የኔ መስቀል ጣቢ ከጠጡ በኋላ ማን ነው ሊሰጠን ብለው የሚሉት? ዘራ አብሩክ። የዘራ አብሩክን የመስቀል ጣቢ ጠጥቼ ጸነስኩ ብላልትል ማለት ነው። እባካችሁ ወደ እግዚአብሔር ፊታችሁን አዙሩ። እግዚአብሔር ነው ልጅን የሚሰጥ። እግዚአብሔር ነው ሚስትን የሚሰጥ። እግዚአብሔር ነው ትዳርን የሚሰጥ። እግዚአብሔር ነው ጤንነትን የሚሰጥ። እግዚአብሔር ነው ሁሉንም ለሁሉ የሚሰጥ። ሁሉንም ለሁሉ የሚሰጥ እና ከእንዲህ አይነት ከጣቢና ከቆሻሻ ከአተላና ከፍርፋሪ በቃ ቢወራ ጣቢ ነው፣ ቢወራ ተቅማጥ ነው፣ ቢወራ አተላ ነው፣ ቢወራ እንትን ነው፣ ፍርፋሪ ነው። እዛኛው ዘራ ብሩክ መቃብሩ ጋር ሄደ የመቃብሩን አፈር ይላል። ደግሞ መስቀሉ ታጥቦ ይላል። ዞር ስትል ጸጉሩ ይላል። የሰውየው ምንም እኮ የቀረ ነገር የለም። የዘራ ብሩክ የሚባለው ሰውዬ ጥፍሩ ለድነት የዘላለምን ሕይወት ይሰጣል ይላል። የጥፍር ቁራጩ ተፈልጎ አንገት ላይ እንደ ቀበቶ እንደ ካሰርከው 22 ትውልድ ድረስ ይማርልሃል። የዘራ ብሩክ ጥፍሩ ቁራጭ ይቆለላል። ከተቆረጠ በኋላ ከዛ ስትሄድ የአባታችን የዘራ ብሩክ በረከታቸው ይደርብህና ብለው ከዛ የተቆረጠ ጥፍር አንስተው ይሰጠዋል። ከአዲስ አበባ ድረስ ችኳንታ ተከራይተህ አልጋ በአልጋ ነው መንገዱ ወደ ዘራ ብሩክ ሲሄዱ ብለህ የሰላሌና የፊቼን መንገድ ንፋስ እየወለወለ ሄደህ የአባይን በረሃ ተሻግረ ሄደህ ጎጃም ድረስ ይዘህ የምትመጣው ምንድነው? ጥፍር።
የጥፍር ቁራጭ እማዬ አቤት ሄጄ እኮ ከበረከታቸው ተካፍዬ መጣሁ። የት ዘራ ብሩክ ምን ይዘህ መጣ? ጥፍራቸውን ምን ያደርጋል ደግሞ ጥፍራቸው? አረ እንዲህ መሰለሽ እንዴ እታለምዬ እዛ የነበሩት ሰባኪ ሲሰብኩ ሰማሁ። ምን አሉ? የአባታችን የዘራ ብሩክን ጥፍር ቁራጭ የያዘ 22 ትውልዱ መንግስተ ሰማያት ይገባል ብለዋል። እና እዚህ ቤት ያሉ የኔ ወንድሞቼ እህቶቼም፣ አንቺም እናቴም አባቴም የሞተው አያቶቼ ሙሉ በሙሉ እኔ ጥፍሩን ብቻ ስላሰርኩኝ 22 ትውልድ ይማራል ብሏል ብሎ ጥፍር አምኖ ጥፍር አስሮ ይዞራል፣ ይወጣል፣ ይገባል። አቤቱ ጌታዬ፣ አቤቱ ጌታዬ። ለዚህ ትውልድ ኢየሱስ ጌታ ነው ብለህ ስትል አይኑን ያጉረጠርጣል፣ ይሰድብሃል፣ ይረግመሃል። አንተ የተረገምክ እንዴት እንደዚህ አይነት እንዴት ግድም ብታድጉ ነው እንዴት ኢየሱስ ያድናል ትላለህ? አንተ ነውር አይደለም እንዴ ይለላል ሽማግሌ ሁሉ ጭምር። በተወለድኩበት ቀይ ባደግኩበት መንደር ታሰድብኝ እንዴ አንቺ? እንዴት ኢየሱስ ክርስቶስ ጌታ ነው ብለሽ ትያለሽ? ነውር እኮ የነውር እኮ ነውር እኮ ነው። እንዲህ እኮ እኛ አባቶቻችን እኮ እንደዚህ እኮ አላስተማሩንም፣ እንደዚህ እኮ አልነገሩንም። እውነታቸውን እኮ አባቶቻቸው አልነገሯቸውም። የነገሯቸው ነው ጨሌ፣ ቆሌ፣ ቦረንትቻ፣ ቃልቻ እንደዚህ ነው። ከዛ አለፍ ገደም ቢል ደግሞ ያው በቃ እመቤቴ ወላዲቴ አዛኝቷ ርህሪቷ እያሉ ማለት ነው። ስለዚህ እጣቢ በመጠጣት እህትዬ ለምን በብርጭቆ አይደለም በጋን ለምን ስጠጫ ዘመንሽን ቁጥር የመስቀል እጣቢ የእግር እጣቢም እንዳደፉበት ተብሏል እኮ ይጠጣል። በጌታ ኢየሱስ ክርስቶስ እኔ ራቴን አሁን ነበር የበላሁት። ምን ብዬ ነው እዚህ ውስጥ ግን የገባሁት? አባ ገብረ ኪዳን እኮ ብለዋል የእግር እጣቢ እንዳደፉ ብለዋል። የመስቀል እጣቢ ይጠጣል፣ የእግር እጣቢ ይጠጣል፣ የዕቃ እጣቢ ይጠጣል። ወንድሞቼ እጣቢ በጣም ድርሳነ መድኃኒዓለም ስታነበው የጋን እጣቢ ይላል። የድስትና የጋን እጣቢ የድስቱ እንኳን እንደ ምናልባት ያው ወጥም ስለሚሰራበት እጣቢ። አባ ገብረ ኪዳን የእግር እጣቢ። አሁን ታዩት የመስቀል እጣቢ ምንድን ነው? የምን እጣቢ ነው የቀረው? እሺ እስቲ በዘራ ብሩክ መስቀል እጣቢ ተአምር የሰማ እህቱ ወይ አክስቱ የወለደች ኦርቶዶክሳዊ ካለ መጥቶ የሚመሰክር ሁለት ቦታ አለ፣ መግባት ትችላላችሁ። የዘራ ብሩክ የመስቀል እጣቢ ጠጥተው የወለዱ ሴቶች የምታውቁ እስቲ ታምራታቸውን ተናገሩ፣ እንስማችሁ፣ እኛም እንጠይቃችሁ። ኦርቶዶክሳውያን ብቻ የሆኑ ይላኩልኝ ፕሊስ፣ ከገስት ላይ ውረዱ። አለ ይህን ታምራት ሊናገር የሚችል አይቻለሁ እኔ ታምሩን። የመስቀሉን እጣቢ ጠጥታ መንታ ስትወልድ አውቃለሁ፣ ወይ አንድ ስትወልድም አውቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው ብሎ ሊመሰክር የሚችል የዘራ ብሩክን የመስቀል እጣቢ ጠጥታ የወለደች ሴት የሚያውቅ የሚመሰክር ካለ ወደሚቀጥለው ከመሄዳችን በፊት ወንድሞች በዚህም ላይ ሀሳብ ይሰጡበታል። ምን እንደሚባለው እስኪ የምትሉት ካለ ማለት ትችላላችሁ። ቢኒያው ቤቱን ምራው እስኪ። እኔም ቤኒ እሺ፣ ዳኒ ያለ
አልሰማም እንደ ወገኖች ትሰማለህ ኤርሚ? እሺ ሰው የምትለው ነገር ካለ ማለት ትችላለህ። ያ እኔ በመጀመሪያ የሕክምናውንም ፓርት ነው መንካት የምፈልገው። መካንነቱን ሁል ጊዜ ከሴት ጋር ማያያዝ በራሱ እኛ ማህበረሰብ ላይ ያለ ችግር ነው። ስለዚህ አሁን የእሳቸውም አንደኛው እና የዶክተር ተብዬውም ያው ፒኤችዲ ያለኝ ነው የሚለው የእሱም ችግር እሱ ነው። እስቲ እና ለወንዱ መካንስ ለምን አያጠጡትም? ሁለተኛ በዚች ቤተክርስቲያን ስፔሻል በዚህ በኦርቶዶክስ ቤተክርስቲያን ውስጥ ያለው ለሴቶች ያላት ቦታና ስፍራ በጣም የሚያሳይ ነው። ንቀትም ጭምር የሚያሳይ ነው። ኦኬ በሁሉ ነገር ከቤተክርስቲያን እንዳትቀርብ፣ ከቤተክርስቲያን 40 ክንድ እንድትርቅ በወር አበባ ጊዜ፣ ከዛ ደግሞ አልፎ መጥቶ ደግሞ አሁን ጭራሽ የመስቀል እጣቢ ትጠጣ፣ ወንዱ ደግሞ ይሳለም የሚል ደግሞ እንደዚህ አይነት ዲስክሪሚኔሽን እጅግ የሚያሳዝን ነው። ስለዚህ ኦርቶዶክሳውያን ልትነቁ ይገባቸዋል። ስፔሻሊ ሴቶች በደንብ ልክ እንደ እስልምና እንደምታውቁት ለወንዶቹ 72 ደናግሎችን በገነት ውስጥ ለጀነት ያዘጋጃል። ለሴቶቹ ግን ምንም የለም እና ተመሳሳዩ ነገር ነው ኦርቶዶክስ ጋር ያለው። የኦርቶዶክሱ ደግሞ እጣቢ ምናምን ለሴት ደግሞ ምንም የሌለበት መሳለሙን ደግሞ ለወንዶች መስጠቱ በራሱ ደግሞ ስህተት ነው። ስለዚህ ከእንደዚህ አይነት የጨለማ አሰራር እንድትወጡ ነው። ሲጀመር እጣቢው መሳለሙ ምንም የሚጠቅም ነገርና የሚፈይር ነገር የለውም። ይሄ የአቡነ ዘርዓ ቡሩክ መስቀል ነው፣ የገሌ መስቀል ነው፣ ከሰማይ የወረደ ነው ብትሉ በማቴሪያል ላይ የተመሰረተ ክርስትና የለም። ጌታችን ኢየሱስ ክርስቶስ ስሙ ነው መድኃኒት፣ ደሙ ነው መድኃኒት። ስለዚህ በክርስቶስ ኢየሱስ ደምና ስም መፈወስና ከየትኛውም አይነት እስራት መፈታት እየቻላችሁ ከእንደዚህ አይነት ተስፋ ምንድነው በእንደዚህ አይነት ተስፋ ውስጥ መኖሩ በራሱ ህዝባችንን ምን ያህል ጨለማ ውስጥና መከራ ውስጥ እንደሚያሳልፉት ያሳያል። ይሄንን አሜን ብሎ የሚሰማ ይሄን እነዚህን ሰዎች አስገቡት ዳጊን ኧረ በመቤቴ እያለ ነው። ኤርሚ ያስገባው አመለጠ። አንተ የጣቢው ጉዳይ ደና በጣም ፈኒ ፓርት ነበረና ዌልካም ዳጊ። ሶ ምንላችሁ ምንድነው መካንነትን ሁሉ ጊዜ ከሴት ጋር ታያይዙት። ኦኬ በዚህም በዛም ሳይድ ስላለ መጠጣት ካለባቸው ሁለቱንም አጠጧቸው። ቄሱም እዛ ራሱ ሮዳስንም ሁሉንም አጠጧቸው። ራሱ ሮዳስ እሱ እንዲሳለፍ የእሱ ሚስት ደግሞ እጣቤ እንድትጠጣ መሆን የለበትም። እንደዚህ አይነት ነገር ፌር አይደለም። ስለዚህ ይሄንን አቁሙ ነው የምንለው። ኤርሚ ያንን እንትኑ ብናይ ደግሞ አሪፍ ነበረ። ይሄ ጥምጣም የጠመጠመ ሰውዬ ጥሩ ዘቤ ማረኝ የሚያስብል ቆንጆዬ ተረት ለቆልናልና ዩዘር አለሽ ዩዘር 1085 አይ ቲንክ ታፕታፕ ያደረገችውን አላስወርዷት። እሺ ያው እኔ ጋር ነው ይዛለ። ኦኬ ያ እሺ ዳጊ ይቀጥል። ሰላም በለንና እሺ ሰላም ወገኖች እንዴት ናችሁ? ሁላችሁም ያለው በጣም ያመለጠኝ ነገር እንዳለ ይሰማኛል። የሰማችሁ ነበር አሁን ስገባ ማለት ነው። እና ምንድነው ያመለጠኝ ነገር ካለ እንደው አንድ ሰው ብሪፍ ቢያደርግልኝ ደስ ይለኛል። እስከዛው ሰው ኃይሌ ገብረ ስላሴ ኃይሌ አንተ ይሄ ነበር ያመለጠ። ኃይሌ ካመለጠማ አትይዘውም። እሺ ሰልዬ፣ ቢኒ፣ አሞፄ፣ ዳኒ፣ ጆኒዬ፣ ባሚዬ፣ ኤርሚዬ ታች ያላችሁ ሁሉዬ እንዴት ናችሁ? ጌታ ይባርካችሁ። ወዳችኋለሁ። አይ ዶንት ኖ እንግዲህ ልስማችሁ ምንድን እንደተወራ አልሰማሁኝም። ኧረ ዳጊ ምንድን ነው ኤርሚ? እጣቢ ነው። እኔ እኮ ምን አይነት ጉድ መጣ? እጣቢ አጠላ ምናምን ጭስ መቼም አይጠፋም። ከጋን እጣቢ እስከ እግር እጣቢ፣ ከእግር እጣቢ እስከ መስቀል እጣቢ በጣቢ ሆኗል እኮ ምድሪቱ። መተጣጠም እንደ ሙስሊም አበዙ የሆነ ነገር በኢየሱስ ክርስቶስ። በጣም እኔ እኮ እውነት በጣም ነው እኮ ሾክ የሚያደርግ እንዴት አባላና ፈርቶ
አይ እስኪ ልስማቸው ነው አገራችሁ መካን የሆኑ ሴቶች ምናምን ካሉ ሪፈር ጻፈላቸው። እዚህ የመስቀል ጣቢያ ያለላቸው ለመካንነት። ኧረ በኢየሱስ የአሜሪካ በህግ አትለቅህም አልኩ። በህግ ተበሰብሳለህ። ሄዶ ወህኒ ነው የሚቀጡ። ይሄ ሰው ዲስሬስፔክት ማድረግ ነው ተብሎ ይሄ መጨረሻ እንዲህ አይነት ቆሻሻ ነገር በፍጹም እንዴ! እህቶች እናቶች መቀለጃ ናቸው እንዴ? ወንድ የሚስመው ሴት የማትስመው መስቀል ምን ስለሆነ ነው? ከወርቅ ስለተሰራ ነው ወይስ ክርስቶስ ደሙን ስላፈሰበት ነው ብለው ሊሉ ነው? የተሰራው ወርቅ ከወርቅ ነው። ማነው መስቀሉ ከወርቅ ነው አይደል ተሰራ የተባለው? ለምንድን ነው ሴቶች የማይስሙት? አያ 101 ትውልድ ድቁና ስልጣን ይሰጣል። ሴቶች የማይስሙት ወንዶች ብቻ እንዲስሙት የተደረገው ለምንድን ነው ነው ጥያቄው። ዳጊ ያስፈልጋት ምን ነበር እሱ ገድል በምራቋ ድርሳነ ዑራኤል እሱ ድርሳነ ዑራኤል ነው። ዳግሻ ለእናቶቻችሁ ለእህቶቻችሁ ተናገሩ ወንድሞች፣ ከእንዲህ አይነት አጸያፊ ነገር እንዲጠበቁ። ለእናቶች ለእህቶች ክብር የሌለው ነገር ማለት እጣቢ ጠጡ ብሎ ኢንቫይት ማድረግ። ወንዱ ይስማል በአፉ መስቀሉን፣ በአፋቸው ሲስሙ የዋሉትን ካፋቸው ላይ ያለ አክታ ምራቅ ሁሉ ጭምር እዛ ላይ ያርፋል። እሱን ታጥቦ ሴቶች ይጠጣሉ። ያው በሃይማኖቱ ቤት ሴት እኮ እርኩስ ነች ነው ብለው የሚሉት። እግዚአብሔር ምሕረት ያርግላችሁ። ያለ እነሱ ግን መኖር እንደማንችል ግን አታውቅም። ያለ እህቶች ማለት ነው። እያንዳንድህ እናት ቢሆን እምዬ፣ ሚስት ብትኖር ሃኒ ብለህ ተጣብቃ ነው የምትኖረው እንደ ጨሪ። ግን እነሱኑ ደግሞ እርኩስ ያደርጋሉ፣ እነሱኑ ደግሞ ያቃልላሉ። እና ከእንዲህ አይነት እግዚአብሔር ነው ልጅን የሚሰጥ። እጣቢ በመጠጣት ልጅን አታገኙ። ይህን ነው የምንነግራችሁ። በዚህ ጉዳይ ላይ ማንም አይገባም። እንዴ ዳጊ ለምንድን ነው እኛን ሰው እያታንሳቸው ብለህ ያልከው? ማን ነበሩ ስማቸው ታውቃቸዋለህ? ባለጥምጣሙ ሰውዬ አባዲሽ ናቸው። አባዲሽ እንትናቸው ነው ጭንቅላታቸው ላይ የተቆለለውን ነው እንትን ብለህ ማን እውነተኛ ስማቸው? በእርግጥ ማንም ስማቸውን የነገረኝ የለም። ኤርሚ እስካሁን ድረስ ቆሞስንም ጠይቂያቸው ነበር፣ እሳቸውም አላወቋቸውም። አዲስ መናፍቅ ናቸው አሉ። ስማቸው ማን ነው? ማን ነው ስማቸው? ሶል አዲሱ ሰውዬ ማርያም ሰው ስላሴን ክዶ ማርያምን እንኳን ካልካደ መንግስተ ሰማያት ይገባል ብሎ ሲሉ የነበሩት በደንብ አልያዝኩትም። አንድ ሰው ግን ሲጠራቸው ማን ነው ዘማርያም ይሁን የሆነ ትምህርትም አላቸው ምናምንም እንዲም ነው እንዲያ ነው ሲል ነበርና ማን ያለው እባክህ አልያዝኳቸውም። ግሩም መሰለኝ። አዎ ግሩም መሰለኝ። ግሩም ነው። ግሩም ነው የሚባለው መሰለኛል። ያ እንደዚህ ስላችሁ መሰለኝ ሰማሁት። እስኪ ዩቲዩብ ላይ ቆይ እናያቸዋለን። መምህር ግሩም መሰለኛ ታች ላይም እየጻፉ ነው። ያ ግን እኮ ምን የመሰለ ቆንጆ ስም እኮ ነው የሰጣቸው። ዳጊ ተመችቶኛል። አባዲሽ የሚለው ዳጊ እኮ እዚሁ ክርስትና ስም ማውጣት ጀመረ።
አባዲና ይሻላል ብዬ ነው ኤርሚዬ። ኦኬ አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። ሰው ስላሴን ክዶ መንግስተ ሰማያት መግባት አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። መቤታ ማለት ስላሴን ክዶ ማርያምን ካልካደ ይገባል ብለዋል ነበር እንዴ? ድንግል ማርያም ስትሆን የሞተን አታስነሳም ልትል ነው መናፍቅ አይደል? ጳውሎስ አላስነሳም፣ ጴጥሮስ አላስነሳም፣ አስነስቷል። ጴጥሮስ እና ጳውሎስ ከሚያስነሱት በላይ ለእነሱ ሃይማኖትን የወለደች ድንግል ማርያም ሙት ብታስነሳ ይድንቃል። እንደዚህ እዚህ ጋር ታይተዋል። ምንፍቅና እየመነፈቁ የት አሌቱ ጋር የተጻፈው አባዲሽ ነው ማን ያላችኋቸው? እኔ ስማቸውን በትክክል ስላልያዝኩ ነው። ወይስ አባ እንኳን አይደሉም፣ ጠምጥመዋል ነው ቢጫ ስለለበሱ ነው አባ ያላችኋቸው። ጴጥሮስ እኮ ስጋው ደሙን ተቀብሎ አምኖ ነው አይደል? ድንግል ማርያም እኮ ሃይማኖትን የወለደች ናት እኮ። ተመልከቱ፣ ሃይማኖትን ከመውለድና ሃይማኖትን ከመቀበል ማን ይበልጣል? ሃይማኖትን መውለድ ለድንግል ማርያም ሙት ከማስነሳት ይልቅ የህይወት የክርስቶስ ማደሪያ መሆን እኮ ነው። ተመልከቱ፣ ዋናው አቤት ሙት ባህሪያችን ህይወትን ያገኘው በድንግል ማርያም ነው። በህልም የሚያምን ሰው የሰይጣን እኔ ሻሹ እየከበዳቸው ይመስለኛል ብዙ ነገር። ኦኬ ልፈልገው ወገኖች፣ እስከዛ ተናገሩ። ዳኒ ያለህ ልክ ይላሉ ኤርሚ ልክ ይላሉ። ኦኬ ቴንክ ዩ። እግዚአብሔርን ክዳ እንኳን ብትሞት ሁለታቸው ማን ነው ምንፍቅናን የተናገረ? ማን ነው ምንፍቅናን የተናገረ? ዳጊ ኔትወርክ ቀይ ነው። ዳጊ የጋንቱን ነው። እሺ 6 ሰዓትና 1 ሰዓት ላይ ያሉት ነው ያጋንንቱ ነው ኤርሚ ላክልሱ። ብፁዕ አቡነ ገብርኤል ማርያም ቤዛዊተ ኩሉ ዓለም ብለው በማለታቸው ከሊቅ እስከ ደቂቅ ከባልቴቱ እስከ ሊቃውንቱ የተባሉት ወጥተው ሰደቧቸው እና እሳቸው የተናገሩት ምንፍቅና ነው ተብሎ ነው ወጥተው የተሰደቡት። እኚህ ሰው ግን የተናገሩት ምንፍቅና ነው ወይ ከብፁዕ አቡነ ገብርኤል ንግግር ስለሚያንስ ስለሚበልጥ ነው ወይስ የእግዚአብሔር ጉዳይ ሲሆን ለኦርቶዶክስ ምኗም አይደለም? የማርያም ጉዳይ ሲሆን ግን እያያችሁ ነው። ብፁዕ አቡነ ገብርኤል ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ስላሉ እንዳለ ከጳጳሳቱ እስከ ባልቴቱ ድረስ ሰደባቸው። የተነካቸዋ ማርያም ስለሆነች ማለት ነው። እዚህ ስላሴ ተክዶ መንግስተ ሰማያት ትገባለህ ብሎ የሚል እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች። አሁን ተጠርተው ተጠየቁ። እኚህ ሰው እንደ ብፁዕ አቡነ ገብርኤል ተሰደቡ። የግድ ይሰደቡ እያልን አይደለም፣ ግን ተሰደቡ። አሁን በቲክቶክ ላይ ያሉት ኦርቶዶክሳውያን በዚህ ጉዳይ ላይ ምን አሉ ሰምታችኋል? እኔ ስላልሰማሁ ነው። ሰምታችኋል? በዚህ ጉዳይ ላይ ሲያወሩ እኔ በግሌ ስላልሰማሁ ነው። ወንድሞች እናቶች፣ ዝም ነው አይደል ያሉት? አዎ ዝም ነው፣ ምንም የለም። ለምን? ውስጡን ለቄስ የሚል ተረት ሳይኖር አይቀርም። አይ የእውነት ግን ለምን አልታዘባችሁም? እኚህ ስላሴ ተክዶ እንኳን ማርያም ካልተካደች ፈጣሪ ተክዶ ፍጡር ካልተካደ መንግስተ ሰማያት ይገባል ብለው አሉ። እኛኛው ግን ብፁዕ አቡነ ገብርኤል ግን ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ስላሉ ግን አገር ምድሩ ተነስቶ ወረፋቸው፣ ሰደባቸው። በቋንቋቸው፣ በብሔራቸው፣ በዘራቸው ሁሉ ጭምር አብጠለጠሏቸው። ከፍ ዝቅ አድርገው ይሄ ኦሮሞ ምናምን ነገር እያሉ ያመጣላቸውን ሁሉ ተናገሩ። ዩቲዩብ ላይ ጭምር ያሉ ትልልቅ መምህራን ማለት ነው።
አየ ቤቱ የእግዚአብሔር ክብር ስትነካ ምንም ደንታቸውም አይደለም። መጽሐፍ ቅዱስ ቢቀደድ ይህን ያህል አይጮሁም። አይተናቸዋል፣ ቼክ አድርገናል። ራሳቸውም ጴንጤው መጽሐፍ ቅዱሱ ሲቀደድበት ለምን ሙስሊምን አልተናገረም አሉ። ለምን እነሱ አልተናገሩም? እኛ ተናግረናል፣ እነሱ ለምን አልተናገሩም? መጽሐፍ ቅዱስ አይመለከታቸውም። ስዕል ሲቀደድ ያብዳሉ። መጽሐፍ ቅዱስ ሲቀደድ ደንታቸው አይደለም። ማርያም ተሰደበች ብለው ሳትሰደብ ቤዛ አትባልም ተብሎ ስለተባለ አበዱ። እግዚአብሔር ግን እንደዚህ ተክዶ ፈጣሪ ተክዶ ፍጡርን አምኖ ሰው መንግስተ ሰማያት ይገባል ተብሎ ሲባሉ ዝም አሉ። ይሄ ነው እንግዲህ ወንድሞች፣ ሚዛናቸው ይሄ ነው። አስተምሮታቸው ይሄ ነው። ዝም ብላችሁ ገዝታ አትላኩልኝ። ማን ፋሲካ ደግመ ከላክ ያው በብሎክ አሰናብታለሁ። እና እንደዚህ አይነት ነገር ነው ያለው። ዳጊ ኔትወርክ እኮ እምቢ አለ። ሚዛናቸው ይሄ ነው ማለት ነው። ምንም ማድረግ አልችልም። እውነቴን ነው። ይህንን አሁን ብሉይ ኪዳን ቢሆን ኖሮ ኪዳኑ እግዚአብሔርን ሰድቧልና የሙሴ ሕግ ዘዳግም ተጠቅሶ ይሄ ሻሽ ከጭንቅላቱ ላይ ይወልቃል፣ የድንጋይ አረር ነበር ላዩ ላይ የሚወርድበት ማለት ነው። እንደ ጥቁር እባብ ጭንቅላቱን ፈጥፍጠው ነበር የሚገሉት ብሉይ ኪዳን ላይ ቢሆን ኖሮ። ምክንያቱም እግዚአብሔርን የሰደበው እግዚአብሔርን የሰደበ ከሕዝብ መካከል ተለይቶ ይጥፋ ብሎ በሚለው አምላካዊ ቃል መሰረት አልኩ እኮ ይጨፈላልቁት ነበር፣ ጭንቅላቱን ፈጥፍጠው ነበር የሚገሉት። ገና አዲስ ኪዳን ላይ ነው። የምሕረት ዘመን ነው። የምሕረት ዘመን ነው። እንደፈለገ ሰው ያናፋል፣ ግን በፍርድ ቀን ግን መልስ ይሰጡበታል። ስለዚህ አሁን ፍጥረቱ ምን እያሉ ነው የሚያስተምሩት? ዋናዋ ማርያም ነች፣ ማርያምን አትካድ ነው። ስላሴ ነው ብለህ የምትለው ዋና አይደለም። እሺ እኔ አስተያየታቸውን ለምን ዝም አሉ? ኤርሚ ትሰማለህ? አዎ ትሰማለህ? ዳግሻ እኔ አዲስ ቪዲዮ የለጠፍኩት አለ። እሱ ላይ ምን አሉ መሰለህ? አዲሱ ደግሞ ሰውዬ ያለ ማርያም እግዚአብሔርን ማመን እራሱ አይቻልም አሉ። ማመን ተመልከት እንግዲህ በብሉይ ኪዳን በጠቅላላ እሱን አምነው ጽድቅ ሆኖ የተቆጠረላቸው ሰዎች ሁሉ ውሃ በላቸው ማለት ነው፣ እንደሳቸው አባባል። አይተዋል ቪዲዮውን? አንድ ከቻልክ ክፈተው። ሁለተኛ ደግሞ አብንም ማየት አይቻልም ብለዋል ያለ ማርያም። እንዴ በማርያምስ ቢሆን አብን ያየ ሰው አለ እንዴ? ማየት ይቻላል እንዴ? ይሄ ራሱ በጣም ብትሰማው ቪዲዮ በጣም ይገርማል። የእኚህ ሰውዬ ምንፍቅና የሚያስንቅ ነው። እኚህ ደግሞ ያወሩት ገረማችሁ እንዴ ብለው ነገር ይመስላል። ስማውማ ድንግል ማርያም ማምላክ ድንግል ማርያም በሌለችበት አብን ማየት አይቻልም። እንዴት በሌለችበት አብን ማየት አይቻልም አሉ? ባለችበት አብን ማየት ይቻላል ማለት ነው። አብን ያየ ሰውስ አለ እንዴ? አብንስ ማየት ይቻላል? የለም። አንደኛ። ሁለተኛም ቀጥሎ የተናገሩትን ተመልከተው። ማመንም ነው ያሉት። አንዴ ደግመ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ነው። እሷ በሌለችበት አይገኙም አሉ። ኦርቶዶክሳውያን ጥያቄ ለእናንተ፣ አብርሃም ቤት የገቡት ማን ናቸው? ለኦርቶዶክሳውያን ይሄ ጥያቄ። አብርሃም ቤት የመጡት ሶስቱ እነማን ናቸው?
አብርሃም ቤት ስላሴን ያስተባበረችው እሷ ናት ያሉትንም አትርሳው ኤርሚዬ። አዎ ቆይ ማስተባበሩም ላይ እሷ አንድነቱንም እሷ ብቻ እንግዲህ በየፈርጅ ያስቀመጠችው። አብርሃም ቤት ማናቸው ገቡ ብላችሁ መጽሐፉ አይልም። በእርግጥ ማን ነው ገቡ ብላችሁ ስትሉ የነበረችው ኦርቶዶክሳውያን ስላሴ ገቡ አብርሃም ቤት ትሉ ይል እንዴ? ታዲያ አብርሃም ቤት አብ ወልድ መንፈስ ቅዱስ ስላሴ ከገቡ ማርያም በዛ ነበረች እንዴ? ምክንያቱም ድንግል ማርያም በሌለችበት አብ ወልድ መንፈስ ቅዱስ አይገኙም ብላችኋል። ነበረችው አብርሃም ቤት ነው። ማይክራፎን አፎት ላይ ሲይዙ እንደፈለገውት ነው እንደሚያወሩት። ምን ሆነው ነው ብፁዕነቶ ተብለው ምክር ተሰጥቷቸዋል። ሲጎነጩ ነው ይመስለኛል። እነዚህ ዝም ብለው ያልሆነ አንድ ጥቅስ አልጠቀሱ። አይናችን ስለሆነች አይናችን ነች ይላል እንዴ? ምን ማለት ነው? የስላሴ ያስገኝ እሷ ሆና አረፈችው አይደል? አይናችን ሆና በአጉሊ መነጥር አይናችን እንደምናየው አይናችን ከየት ነው ያመጡት? አይናችን ነች ብሎ የሚሉትን ትምህርት ከየትኛው ሐዋርያ ነው ማርያም አይናችን ነች ብሎ የሚል ትምህርት ያስተማረው? በጌታ በኢየሱስ ክርስቶስ በዚህ ስብከታቸው ተገስጸዋል። ባይዘ ይቅርታ ጠይቀዋል ገብተው ሁለተኛ እንዳይለመዶት ብለው ማለት እዛ ብዙ ጥሩ አባቶች አሉ። እንዲህ አይነትን አሁን እሳቸው ዝም ብለው ያወሩትን አርቲ ቡርቲ የሆነ ወሬ የማይቀበሉ ብዙ አባቶች አሉ። ተጠርተው ተመክረዋል፣ ተገስጸዋል። ሁለተኛ እንዳይለመዶት አባታችን እንዴ ያስበሉናል ተብለው ማለት ነው። ይህን ተዋቸው። ይህንን ዘለለው ዳጊ ይህን ድንግል ማርያም ማኅፀን ውስጥ እዚያ ያወሩበት የነበረው ቋንቋ ግዕዝ በገነት እግዚአብሔርና አዳም ያወሩበት የነበረው ቋንቋ ግዕዝ ነው። ማነኛ አለ ደግሞ ይሄኛው ስንጽፈው ማነኛ አለ ደግሞ ይሄኛው ከየት ነው ያመጣህብን ዳጊ? እዚህ ጋር እኮ የሚያስቀው መሰለህ ኤርሚ፣ እግዚአብሔርና አዳም ያወሩት በግዕዝ ነው አለ። ሰይጣንስ በምን ነበር ሔዋንን ያወራት? እፉ አደርከ እያላት ነው። እፉ አደርኪ አደርከ ለወንድ ነው። ሰይጣንም ግዕዝ ይችላል ማለት እኮ ነው። ማነኛ አለ ደግሞ ይሄኛው? ይሄ አርቲስት ነው እና ምን ሲሆን እዚህ ውስጥ እንደገባ አላውቅም። እየተወነ መሰለኝ እዚህ ላይ ራሱ አይ ያልተበረዘ ያልተረገመ በባቢሎን ዘመን እንኳን ቋንቋዎች ሲረገሙ ያልተረገመ የነፃ ሀገር ህዝቦች ቋንቋ ግዕዝ ነው። ምንም አይነት የትኛውም ሀገር ቋንቋዎችን ብትመለከቱ 5 የድምፅ ንብረት ነው ያለው። ግዕዝ 7 የድምፅ ንብረት ያለው የቋንቋዎች ሁሉ መነሻ መጀመሪያ ግዕዝ ነው። በገነት እግዚአብሔር በቃ ሁሉም ተነስቶ የሚቀልድብን ሆኗል ማለት ነው። ኮሜዲያኑና አርቲስቱ ሁሉ እኔ እኮ የገረመኝ መሰለኝ ድምፅ ንብረት አለው ሲል እኮ በጣም ያሳቀኝ መቼ አፈራው ነው ብዬ ነው። አንድ እግዚአብሔር እንድንለይ ይፈልጋሉ። ከአንድ ያሬዳዊ ዜማ ወጥተን ዘፋኝ እንድንሆን ይፈልጋሉ። ከክርስቶስ ጋርና ደም ወጥተን በእህል ብቻ እንድንኖር ይፈልጋሉ። ከቤተ ክርስቲያን ወጥተን እነሱ ጋር አዳራሽ እንድንቀላቀል ይፈልጋሉ።
ስለዚህ የፈለገ ነገር ጥያቄውን አሁን ስንዘው እንግዲህ ከንትን እንውጣ፣ ከዚህ ከጸጋ ነገር ሰንጣቂነት ወተን መሆን አለበት። ጥያቄው ሲነሳ ሁሉም የየራሱን ጠበቃ ሊያቆም ስለሚችል ማለት ነው። እኛ እያልን ያለ ነው አሁን ከውጭም ሆነው ከውስጥም ሆነው ቀን አመቻችተው የሚነሱ ሰዎች እንደ ምን አይተው ነው በምን እይታ ተነሱ የሚለው ጥያቄ ነው። ይህንን እኔ በዝንጀሮ አምሳል ወስጄ ጨርሰዋለሁ ማለት ነው። ዝንጀሮ መቼም የከተማ ሰው ላያውቀው ይችላል እና ዝንጀሮ ሴት ስትወልድ በአደባባይ ነው የምታሳድገው። ማለት ባሏም እያየ ጎረቤቶቿም እያዩ ታሳድገዋለች፣ ሴት ልጅ ስትወልድ ማለት ነው። ወንድ ዝንጀሮ ከወለደች ግን ይሄ እኛ የባል ሀገር ጉዳይ ነው። ተመልከት እንግዲህ ከዚህ ቪዲዮ በፊት ጉንዳን አሉ፣ አሁን ዝንጀሮ አሉ። ሌላኛው ቪዲዮ ላይ ደግሞ ጅብ መጥቶ ወሰደባት ልጅቷን አሉ። ተመልከት ብቻ ተረት ተረት ከርከሮ ቢሆን ተረት፣ ስብከት ቢሆን ተረት። ኦርቶዶክሳኖች ምንድን ነው የሚሰማችሁ ግን? እስኪ አንድ አባት እንኳን ዲፔንድ የሚያደርግላችሁ እምነቱን የሚያስረዳ የሆነ ቆምጠጥ ያለ ነገር አለ አይደለ እንዴ? እሺ አሁን ሌላ ደግሞ ብትሄድ ደግሞ ተኩላ ይለዋል ስለሆኑ ማለት ሳስበው ብለዋሉ። እንዴት የዝንጀሮ ሀሳብ አሰቡ? እርሶ ምን ያገናኘውታል ከዝንጀሮ ጋር? እኔ ነኝ ያሰብኩት ብለው ካሉ የዝንጀሮን ሀሳብ እንዴት አሰቡት? እርሶ የሰው ሀሳብ አይደል እንዲ ያለውት? ለምን እንደዚህ እንድናስብ ያደርጉናል? እርሶ ሳስበው አላሉ። አሁን ያቺ ሴት ዝንጀሮ ብትመጣ አንቱ ውሸታም፣ እኔ ያላሰብኩትን ለምን የሚያስቡት ብላ ብትሎት ምን እንደሚመልሱት? ሴት ዝንጀሮች የሚያስቡትን ሀሳብ እርሶ እንዴት ወንድ ሰው ሆነው እንዴት ያስባሉ? ወይስ ወደ ሴት ዝንጀሮ ወደ እንስት ዝንጀሮ አምሳል ወርደው ነው? ለምን ክፉ ያናግሩናል? ኦኬ፣ የተረት መጨረሻው ይሄ ነው። በዚያውም ላይ ደግሞ ልጇ ሊሆን ይችላል ነው አጭሩ። በዚህ ነው የያዘው እና ምን ይደረጋል? ዝንጀሮዋ ጥበበኛ ነው። እንደዚህ ብለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ እየሸረሸረ ወሰዳት መናፍቅ ጎርፍ። ይሄ ማለት ምን ማለት? ተሸርሽረናል፣ አልቀናል። እኛ በደንብ እኮ ነው የሚገባ ብራዘርዬ፣ ውሃውን ጠጥተን ያደግነው ወገኔ ወንጌል እያስተማረ ማለት ነው። እንኳንም ወሰድን። እኛ ወደ እግዚአብሔር መንግስት ሰዎችን እንጠራለን፣ እናንተ ግን ወደ እምነት ተቋም ትጠራላችሁ። መጽሐፍ ቅዱሳችሁን አንብቡ። አንተ ትውልድ የምንነግራችሁ እዚህ ላላችሁ መጽሐፍ ቅዱሳችሁን አንብቡ። የጌታ የእግዚአብሔር ፍቅር በልጁ በክርስቶስ ኢየሱስ በኩል ተገልጧል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ወደዚህ ዓለም ልኮልሃል። በቃ እግዚአብሔር አብ አባቱ የላከውን ልጁን ኢየሱስ ክርስቶስን የሚሰማ እና በስሙ የሚያምን የኃጢአቱን ይቅርታ ያገኛል፣ ከዘላለም ፍርድ ይድናል፣ የእግዚአብሔር ልጅ ተብሎ ይጠራል። ይህንን እውነት ግን ረግጬ ይሄዳለሁ ብለህ በጉንዳና በዝንጀሮ በዱር እንስሶች እንግዲህ እሳቸውም አይ ቲንክ እንደኔ የገጠር ሰው ናቸው ይመስለኛል። የገጠር ሰው አብዛኛው ቢህሉን የሚናገረው በእንስሳ እያስመሰለ ነው በእርግጥ እና እኔም ይህን ጉዳይ ስናገር ሰምታችሁ ታውቃላችሁ። ከዚህ በፊት የዝንጀሮ ሰርግ የሚመስል ነገር አለ። በተለይ እኔ የተወለድኩበት አካባቢ አንድ ጋሽ እልፍነህ የምንለው ሰው ነበር፣ እልፍነህ ለማ የምንለው ሰው ነበርና እሳቸው በጣም ስለ ዝንጀሮ ግጥም በጣም ነበር የነግሩ የነበሩ። ደግሞ ቤታቸውም የነበረው ዝንጀሮች ያሉበት አካባቢ ነው። በጣም የዝንጀሮ መንጋ የነበረበት አካባቢ ላይ ነው ቤታቸውን ሰርተው የነበሩት እና ምንም በቃ ሽንኩርት ተክለው አይበቅልም፣ ቢበቅልም ይበሉታል። እሳቸው ወደ ገበያ ወደሆነ ቦታ ላይ ዞር ካሉ እንዳለ ከጫካው ወጥተው እዛው ለዝንጀሮቹ መኖሪያ አካባቢ ቅርብ ነበር ቤታቸው፣ የእውነት ቅርብ ነበር። ቀይ አጭር ናቸው። በጣም ነበር የሚያስቁን እና ሄደን እስቲ ጋሽ እልፍነህ እስኪ ንገሩን ብለን እንላቸዋለን ስለ ዝንጀሮ ማለት ነው። እና ምንትስምን ብድብ ይነሳል እና እሳቸው እንደዚህ እያሉ ሲተርቱልን ነበርና
መምህር ግሩም አሁን የዝንጀሮ ግመሬ ምናምን ነገር ብሎ ያለውን የገጠሩም ሰው ያውቀዋል። አይ ቲንክ ነዳጊ እንኳን ብዙ በዚህ ጉዳይ ላይ አያርፉም ይመስለኛል ከተሜዎች ስለሆኑ ለእኛ ተዉት። የዝንጀሮና የጉንዳኑን የምናምን የቀበሮና የጃርቱን ነገር ካነሱት እኔን የሚገባኝ ማለ ማለት ነው። ለእኛ እሱን ለእኛ ተዉት እና ግን ያሞኔ አሁን ምንድን አሁን እንደዚህ ጠምጥመው ቁጭ ብለው እሺ እንደ ምሳሌ ሊጠቀሙ ይችላሉ። መጽሐፍ ቅዱስን ጠቅሰው ከዘላለም ድነት አኳያ መቼ ነው የጌታ የኢየሱስ ክርስቶስን ሞትና ትንሣኤውን ብሎ ማዳኝነቱን በማመን የሚገኘውን የኃጢአትን ይቅርታ መቼ ነው የሚሰብኩት? እግዚአብሔር በልጁ በክርስቶስ ኢየሱስ የሰጠንን የጸጋውን ወንጌል መቼ ነው የሚሰብኩት? ሰው በእግዚአብሔር ላይ በማመን በጸጋው ትድናላችሁ ብሎ የሚለውን መቼ ነው የሚታመነው? መቼ ነው የሚሰበከው? እና ወደሚቀጥለው እንሄዳለን። እሺ ማን ጠብቀህ ነበረ? ሰላም አመሰግናለሁ። የት ቤተ እምነት ነው? ቤተ እምነት የለኝም አባቴ። መጣችሁ ረድ ቴንክ ዩ። እሺ ጸጋ ይብዛልህ። ቤተ እምነት የለህም ግን ልጠይቅልህ እጅ እስኪዝል ድረስ ትጽፍ ነበረ። ቤተ እምነት ይኑርህ እንጂ መጀመሪያ። ኦኬ ጸጋ ይብዛላችሁ ወገኖች። ወደሚቀጥለው ወደ ሌላ የምናነሳው ነገር ካለ ማንሳት እንችላለን። እንደዚህ አይነት ቪዲዮዎች አንድ ማዕት ነው ያሉት። ግን እኔ ትዝብቴ ምንድን ነው በተለይ የብፁዕ አቡነ ገብርኤል ንግግር ላይ ያን ያህል ተጮሆባቸው ማርያምን ሰደብክ ተብለው ማለት ነው። ግን እግዚአብሔርን ክደህ መንግስተ ሰማያት ትገባለህ ብሎ የሚል አስተምሮት እኚህኛው መምህር ግሩም ሲናገሩ ግን መምህር ግሩም ነው ያላቸዋቸው። አይ ቲንክ ስማቸውን ካልተሳሳትኩ ማንም ምንም ነገር አላለም ወይስ እኔ አልሰማውም አይዶን ነው። እና ስለዚህም እንደሚያሳየው በኢትዮጵያ ኦርቶዶክስ ታሪክ ሲያን እግዚአብሔርን የፈለከውን ያህል ብትሳደብ ማንም ይነካ የለም። ማርያም ላይ ግን የሆነ ነገር ከተናገርክ ግን ከላይ እስከታች ይነሱብሃል። ይሄ የሚያሳየው ምንድነው? ቤቱ በቤት ውስጥ አለቃው ወይ ደግሞ ራስ ማርያም እንጂ ክርስቶስ አይደለም ማለት ነው። ሰምታችኋል? የሰማችሁ ሰዎች አላችሁ? እንዴት እንደዚህ አይነት ትምህርት ይሰጣል ተብሎ እንደው በደንብ አጮሆት ሰምታችሁ ታውቃላችሁ? እዚህ ሶሻል ሚዲያ ላይ በዚህ ጉዳይ አብዛኛው እኔ ጋር ሌሊት ሆኖ በምተኛበት ሰዓት ላይ ነው ኢትዮጵያ ያሉ ላይቭ የሚገቡት። የሰማ ሰው የለም አይደል? አዎ የለም። የብፁዕ አቡነ ገብርኤልን ያህል ጮኋል። ይሄ ነገር አልጮኸም። ለምን? የተነካው እግዚአብሔር ነው። የእግዚአብሔር ጉዳይ ምንም ችግር የለውም። እንደፈለክ ብለህ ብትል ምንም ችግር የለም በኦርቶዶክስ። የማርያም ጉዳይ ግን ከሆነ ከሊቅ እስከ ደቂቅ ነው የሚነሱበት። ታዘቡ። ከዚህ በፊትም ያለውን እዩ፣ ከዚህም በኋላ የሚነሳውን እዩ። እና ይሄ ነው የምንለው። ጸጋ ይብዛላችሁ። ቢኒ ያለህ የትኛው የላይኛው የታችኛው? አንተኛውም ካለሽ ቤቱን ምራው። እሺ ቢኒያ። እሺ ኤርሚያው ተባረክ። እሺ ሰላም ኤርሚዬ፣ እንዲሁም ዳጊ፣ ቢኒ ሳውዝ አፍሪካ፣ ቢንያሚን ገብሩ፣ ሶልዬ፣ ባሚ እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁኝ። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እታችም ያላችሁ እንደዚሁ ተባረኩ። ታፕታፕ ሼር የምታደርጉ በጠቅላላ እንዲሁም ደግሞ ለመስማት ጆሮአችሁን የሰጣችሁ ጊዜያችሁን የሰጣችሁ ጌታ ፍስሐ ይባርካችሁ። እሺ እንቀጥላለን። እንግዲህ በታየው ቪዲዮ ላይ ወይ ሪፍሌክት ይሆናል መወያየትም ይሆናል። ኦርቶዶክሳውያን ከገባችሁ ከእናንተ ጋር መወያየት እንችላለን፣ በሰከነ መንገድ፣ በጨዋ መንገድ። እንግዲህ እንደምትኪኖራቸው ድረስ በደንብ
በደንብ መውጣት አለባቸው፣ በደንብ መያያዝ አለባቸው። ደግሞም እግዚአብሔር እንደሚረዳቸው ተስፋ እናደርጋለን። ለጠያቂው ትውልድ ነው እያልኩ ያለሁት፣ ለጠያቂው ትውልድ እንጂ በዛ ልክ ደግሞ ደጋፊም ትውልድ አለ ባልተናነሰ እና ያንን እንድታደርጉ እንድትጠይቁ አባቶች እያሉ በተለያየ ቤተክርስቲያን እያለ የተለያየ የዳቦ ስም እየሰጡ እንዳይሸውዷችሁ በየዘመናቱ በየጊዜው የሚነሳ እንደዚህ አይነት ሀሳብና ትምህርት ሰው ሰራሽ ሀሳብ ሰው ሰራሽ ትምህርቶች ጊዜውን በሚመጥን መንገድ በሚመጥን መልኩ መቃወም እንዳለባችሁ፣ ማክሰም እንዳለባችሁ፣ መከልከል እንዳለባችሁ ሴቶችም ወንዶችም ሳትባሉ ማለት ነው ይመለከታችኋል። ብዙ ስራ የተሰራው ብዙ ስህተቶች ብዙ ግድፈቶች የበዙት የማይመለከታችሁ ጉዳይ ስለበዛ ነው። አይመለከታችሁም ስለተባላችሁ። በእምነትና በሃይማኖት ጉዳይ ላይ ከሆነ የማይመለከተን ጉዳይ የለም። በእምነትና በሃይማኖት ጉዳይ ከሆነ እንኳን እናንተን ቤታችሁ ያለ እኛም አንዳንድ ቤተሰቦቻችንን ለመታደግ ስንል እኛም የማይመለከተን ጉዳይ የለም እና ይህን አጠናክራችሁ ቀጥሉ። ኦርቶዶክሳውያን ወጣቶች በተለይ ጌታ አብስቶ ይባርካችሁ። እሺ እንቀጥላለን። ካላችሁ መግባት ትችላላችሁ። ኦርቶዶክሳውያን በሰማችሁት ባያችሁት ነገር ላይ መወያየት የምትፈልጉ መወያየት የምትችሉ ቤተ እምነታችሁን ተናግራችሁ እንዳሁኑ ልጅ እንደ አዝግ እንዳትሆኑ። ምንም ቤተ እምነት የለኝም ምንህንም ሳትወክል እዚህ መጥተህ ምን ታደርጋለህ ከመታየት በስተቀር ማለት ለመታየት ሳይሆን ለምትማሩት ትምህርት ላመናችሁበት እምነት የምታስረዱም የምትመክቱም ካላችሁ በሚል ነው። እሺ ጌታ ይባረክ። ሳሙኤል እንግዳ ገብተሃል። ሳሙኤል ሰላም እንደምን አላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችሁ? መጀመሪያ ኮምፕሌን አለኝ። ቆይ እና ኦርቶዶክስ ነኝ። እሺ ከየት ቤተ እምነት ነው? ከኦርቶዶክስ። ከኦርቶዶክስ። እሺ እንኳን ደህና መጣ ወንድማችን። ያ ኮምፕሌን እንኳን ቆያችሁ። እንዴት ናችሁ? በእናታችሁ ይቆይና። እሺ ቪዲዮዎች ላይ ሪፍሌክት ልትሰጥ ነው? ልትወያይ ነው? እችላለሁ። እሺ እኔ ዘግይቼ ነው የገባሁት። ዳግዬ ካለክ አናግረው፣ ወይም ደግሞ ቢኒ ሳውዝ አፍሪካ ቢኒያም ካለክ አናግሩት። ቢንያሚን ወንድም ሳሙኤል ገብተዋል፣ ተቀበለው። እሺ ሳሚ እንኳን ደህና መጣ። በመጀመሪያ አሁን ከእናንተ ጋር አሁን በተለይ ዛሬ በተነሱት ቪዲዮዎች ላይ ካወራን በጣም አሸን ነገሮች ማውራት እንችላለን። ማለት ከየትኛውን ጀምር? አንደኛው በዚህ ወጥቶ እግዚአብሔርን እንኳን ብትክድ ማርያምን የተጠጋች ነፍስ ትድናለች አትጠፋም ይለናል። ሌላኛው በዛ ወጥቶ ደግሞ ማርያም ባትኖር ስላሴን ማየት አይቻልም፣ ማርያም ባትኖር ወልድን ማየትም ማመንም አይቻልም፣ ማርያም ባትኖር መንፈስ ቅዱስ አይመጣም ነበረ። በማርያም ማዕፀን ውስጥ ቤተክርስቲያን ነበረች አለ ሰውየው። የትኛውን ማለት አሁን እስቲ አማርጥ። አሁን ቡፌን የቀረበልህ የትኛውን ቪዲዮ ላይ አንስተ ማውራት ትፈልጋለህ? እሺ መጀመሪያ እኔ አብንም መንፈስ ቅዱስንም እኔ በዓይኔ አላየኋቸውም። ሲቀጥል ወልድን ማርያም የለችም ማለት ነው ሳሙኤል። አንተ አስተምሮ ካላየህ ማርያም የለችም ማለት ነው። ግን እሺ ይቅርታ ቀጥል። እሺ this is the second time by the way with you anyhow ግን ወልድን ለማየት መጀመሪያ ከማርያም መወለድ አለበት አይደል? ከሰው መወለድ ስላለበት እሱን አይተነዋል ብለን እናምናለን። አብንና መንፈስ ቅዱስን ግን እንግዲህ እስካሁን አላየንም እኛ። እኔ ራሴን ችዬ ነው የማወራው፣ ኦርቶዶክስን ወክዬ አይደለም። እሺ እዚህ ጋር ወስዶት የሚገባው ነገር እና አሁን ለምሳሌ የቀድሞ ፋዘር ያሉትን እኔ እንደዛ አልቀበልም። አንተም ቢሆን አላየኸውም፣ እኔም ቢሆን አላየሁትም። ስለዚህ ያን ቪዲዮ አምኖት ሳፖርት ሳሽ ካይንድ ኦፍ ቪዲዮ
ሌላ ሳለ ኦኬ፣ በጣም ጥሩ እግዚአብሔር ይባርክልን። አይ ወልድን ያው ያየው የለም እሱንም እኛ አላየነውም አለኩ። አይ ቲንክ ወልድንም አላየሁትም ነው አይደል ያልከው? እኔም አንተም አላየነውም ነው ያልከው ሳሜ። ዳጊ አንተ አይተኸዋል? እሰማለሁ። ትሰማኛለህ ቢኒ? ትሰማኛለህ? ኦኬ ኦኬ። አዎ አይ በአይን አንተም እኛም አላየነውም አይደል ወልድን? ቴንኪው። እሱን ነው እኮ ማለት አሁን ለምሳሌ ወልድን እናየው ዘንድ መወለድ ነበረበትና ተወልዶ እንግዲህ ከኛ በፊት የነበሩት አይተውታል፣ ተጽፏል ማለት መንፈስ ቅዱስና አብን ግን አላየንም። ስለዚህ ምናልባት ወልድን አናየውም ነበር ከማርያም ባይወለድ ቢባል ቪዲዮ ኮሬክት መደረግ ይችላል እንጂ በዛ መልክ አልቀበልም። እሺ የወልድ ኤግዚስተንስ በማርያም መኖር ላይ ዲፔንድ ያደረገ ነው ወይስ የማርያም መኖር በወልድ መኖር ላይ ዲፔንድ ያደረገ ነው? እናየው ዘንድ ነው፣ በምድር ላይ እናየው ዘንድ ነው። ገብቶኛል፣ እናየው ዘንድ ነው። እሱ እኮ ገብቶኛል። ግን የእሱ በምድር መወለድ ማርያም ስለነበረች ነው ወይስ ማርያም ባትኖር ራሱ እሱ መወለድ ይችላል? ከዛም በፊት እኔ አላውቀውማ። ማርያም ባትኖር እንግዲህ ሌላ ማርያም ይኖር ነበር አልልህም። ምክንያቱም እግዚአብሔር አንድ ሌላ በምርጫ አይደለም፣ አንድ መረጠ፣ መጣ፣ አለቀ። ትክክል። ሌላ ጋር ይወለድ ነበር ብዬ አልናገርም። አዎ ምርጫው የእሱ ነው የማርያም ነው እያልኩ ነው። የእሱ ነው እንጂ ምርጫውማ። በቃ ስለዚህ የእሱ ከሆነ በእሷ ፈቃድ እንዳመጣችው እሷ ባትኖር እሱ አይኖርም የሚል የእሱን ህልውና ወይንም የእሱን ኢቭን በቃል ስጋ መሆን በእሷ መኖር ላይ ዲፔንድ ማድረጉ ልክ ነው ብዬ አላምንም። ምክንያቱም እሷም በእሱ ፈቃድ ስለጸነሰች፣ ስለዚህ ከእሷ አይደለም የሚጀምረው ከእሱ ነው። ገብቷል? እሷ ባትኖር ከሚል አይጀምርም። እሱ ስላለ ነው በእሷ መርጧት የተወለደው እንጂ እሷ ስላለች ተብሎ ኢቭን አይጀመርም። በጣም ይሄ በጣም ስሁት የሆነ መንገድ ነው። አልጀመርኩም እኮ ቢኒ፣ አልጀመርኩም እኮ አንተ ጀመርክ። እንደዛ ሳይሆን ነገሩን አጥርተ ነው እንለፈው ብዬ ነው። እሺ አንደኛው ይሄ ቪዲዮ ነው። ኦኬ ሁለተኛው ቪዲዮ ላይ ደግሞ ምንድን ነው? ሰው እግዚአብሔርን እንኳን ቢክድ ማርያምን የተጠጋች ነፍስ አትጠፋም አለ። ሰው እግዚአብሔርን እንኳን ቢክድ ማርያምን የተጠጋች ነፍስ አትሞትም። እንግዲህ ካስገኙ ተገኝ ነው እየተመረጠ ያለው። አሁን ይሄም ውድቅ ነው የሚሆነው። አትቀበለውም ማለት ነው። አልቀበልም። ለምን ደግሞ አትቀበለው? ግን የሚቀድመው አሁን አልቀበልም ማለትህን እቀበለዋለሁ ማለት እኔም ትክክል ነው መቀበል አለብህ ይሄንን ብዬ አላምንም። በጣም 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 ትልቅ የሆነ ስሁት የሆነ ትምህርት ነው። ግን የማትቀበለው ሪዝኑ ምንድን ነው የኔ ጥያቄ። ዋትስ ዮር ሪዝን? ማለት አንድ ነገር አልቀበልም እቀበላለሁም ለማለት እኮ የሆነ ሪዝን ያስፈልጋል። በጣም ጥሩ ጥያቄ ነው። አሁን እንግዲህ መቼስ ፈጣሪና ፍጡር አሉ አይደል? ከፈጣሪ ያስቀድመ ፍጡር እንትን ይለኛል አትልም። ስለዚህ ፈጣሪን ማመን ይኖርብሃል ሌላውን ነገር ለመቀበል። ገብቶኛል ሳሜ። እኔ እኮ አግሪ ዊዝ ዩ፣ ልክ ነህ። አሁን የሰጠኝም ሪዝኑ ልክ ነው። ግን ያ ሪዝን እንዲኖር ምንድን ነው ምንጩ? አንተ በራስህ ሎጂክሊ ያሰብከው ነው? እንደው ዝም ብለህ ሎጂካል ሴኩዌንሱን አይተህ ኦኬ አይ ፈጣሪ ባይኖር ፍጡሩን እንዴት ፈጣሪውን ክጄ ፍጡሩን አትሰማም። ኦኬ አሁንስ እሰማለሁ። ሶሪ ትንሽ ይሆናል ከስልኬ። ኦኬ ጉድ። አዎ አይ እንዲሁ በሎጂክ ነው ያወራኸኝ ማለት ኢነሴንስ ፈጣሪ ባይኖር አሚን ፈጣሪ የፈጠረው እያለ ፍጡሩን አምኖ እንዴት ይዳናል በሚለው ሎጂክ ሰርተን የነገርከኝ ወይስ አንተ የተናገርከውን ይህንን ነገር መመዝንበት ነገር አለህ ነው የኔ ጥያቄ። መታመን ያለበት እኮ ፈጣሪ ነው። መጀመሪያ ፈጣሪን አምነህ ነው ሌሎቹ ነገሮች የሚከተሉት። ፈጣሪን ክደህ እንዴት? መጀመሪያ ፈጣሪን ያላመነ ሰው መዳን አይችልም፣ መሞት ነው ዕጣ ፈንታው። ስለዚህ ፈጣሪን ካመንክ በኋላ ነው ሌሎች ነገሮች የሚመጡት። በጣም ጥሩ። እሺ ኦርቶዶክሳዊ ወንድም እንደመሆነ መጠን በገድላትና ድርሳናቱ ታምናለህ? በምንድን ነው ማምነው? ምኑ ላይ ነው ማምነው ማለት ነው?
ገድላትና ድርሳናት በአጠቃላይ የተጻፉት እኮ ምኑ ላይ ቃሉን ማየት አለብኝ። ይሄ ቃል ለምሳሌ ታምነዋለህ ብትለኝ ነው እንጂ ገድላትና ድርሳናት የሚለውን ነገር ለምሳሌ አንተ ወንድሜ ነህ አይደለ? መልካም ነገር ብትሰራ እኔ የቢኒ ስራ በጣም ቆንጆ ነው፣ እሱን ነገር እንደዚህ አይነት ነገር መከተል አለብኝ፣ እንዲህ አይነት ቃሉን አውጥተህ ብትነግረኝ ይህን እቀበላለሁ አልቀበልም ልል እችላለሁ። በጣም ጥሩ። ገድላትና ድርሳናቱን ብዬ ስነግር አሁን ለምሳሌ ኢትዮጵያ ውስጥ ብዙ ገድላትና ድርሳናቶች አሉ አይደል? በኢትዮጵያ ኦርቶዶክስ ውስጥ እና እነኛ ገድላትና ድርሳናት አሁን ሰዎቹ ገድላት የተሰራላቸው ሰዎች ገድላቸው ችግር የለብንም፣ ገብቷል? ገድላቸው ችግር የለብንም፣ ከተጋደሉ እሰየው ነው። ነገር ግን የኢትዮጵያ ኦርቶዶክስ ገድላትና ድርሳናት ችግራቸው ምንድን ነው? ገድል ተጋደሉ ብሎ አያቆምም። ከዛ ገድላቸው ጋር አያይዞ ገድላቸው ሲጨምር በጣም የተጋነነ ነው። አንዳንዱ ከተፈጥሮ ስርዓት ይወጣል፣ ገብተዋል። ገድልም አይደለም አንዳንዱ ሬክሬሽናል ነው ሁሉ የሚመስለው፣ የመዝናኛ ነው የሚመስለው። ለምሳሌ ገድለ ዮሐንስ ዘጠገሮ ላይ ዮሐንስ ዘጠገሮ የሚባለው ሰውዬ 50 ዓመት ፀሐይ ላይ ኖረ ይልሃል። ከዛ 50 ዓመት ጨረቃ ላይ 50 ዓመት ደግሞ ደመና ላይ ሲኖር ነበር ይላል። አሁን ይሄ ገድል መሆኑ ለእኔ አይታየኝም፣ አንደኛ። ሁለተኛ ነገር ከዛ ቀጥሎ ገድል መሆኑ ብቻ አይደለም፣ ከዛ ጋር ተያይዞ የሚነሱ ሀሳቦች አሉ። ክርስቶስ ከሰጣቸው ቃል ኪዳን የተነሳ ይሄን ያህል ጀኔሬሽን አድንልሃለሁ ይልሃል። ለምሳሌ 50 ጀኔሬሽን፣ 20 ጀኔሬሽን፣ አንዳንዱ 110 ጀኔሬሽን ወደኋላ ትውልድ 110 ትውልድ 50 ትውልድ እያለ በቃ ያድንልሃል ይላል። ገብቷል? አሁን እያየሁት ቢሆን ግን ደስ ይለኛል ቢኒ፣ እያየሁት ቢሆን ግን ደስ ይለኛል። እጄ ላይ ለመጽሐፉ አለ እንትኑ ላይ። ስለዚህ ይህን እንለፈውና እጅ ላይ ባለ ኢንፎርሜሽን ቢሆን ደስ ይለኛል። ኦኬ፣ አይ ችግር የለውም። እሺ፣ እጄ ላይ የሌለ ኢንፎርሜሽን ግን እንደዚህ አይነት ነገር ገድል ውስጥ ብታገኝ ትቀበለዋለህ ወይ? እኔ የነገርኩህ ነገር ማየት አለብኝ። አሁን ትቀበለዋለህ ወይ? የሆነ ዳታ እዚህ ጋር እያነበብኩኝ ቢሆን ደስ ይለኛል። ገብቶኛል። እሱ ትክክል። አይ አግሪ ዊዝ ዩ እኮ እሱ እኔም አንድ ነገር አንድ ሰው እንደዚህ ተቀበላለህ ይሄን ገድል ቢለኝ እስቲ ምንድን ነው ውስጡ ያለው አሳየ መጀመሪያ ማለት ነው። አልከፋም። አሁን ያልከውን ልለጥፍልህ። ብዙ ትውልዶች ዘጠንገሮ የብዙ ትውልድ አለ ማለት የትውልድ አይነት አለ። አማርጠና እናሳየዋለን። ምን ችግር አለ? ልለጥፍላችሁ መረጃውን ፈልጉ። ቢኒም ኤርሚም አለ። ከፈለግ መጽሐፉን ከፈለግ እኔ ልለጥፍልህ ከፈለግ ኤርሚ አለ። እየሰማ ነው ያለ አይመስለኝም። ኤርሚ አለ አይመስለኝም። ዞር ብሎ ይሆናል። ገለዘራ ብሩክ ኦኬ። ትንሽ ዙም ታደርገዋለህ? አልችልም፣ ስራ ላይ ስለሆንኩኝ አልችልም። ግን ሌላም ይሄን ሲጨርሱ ሌላ ለጥፍላችኋለሁ። እናንተ ቀጥሉ። እሺ ደቀቅ ብሏልና ትንሽ መነጽር ማድረግ ሳይኖርብኝ ስክሪንሻት አድርገውና ዙም እያደረክ አንብበው። አረጀን እኮ ዳጊ፣ እንደ ድሮ እኮ አልነበር። ቀላል እኮ ነው። ስክሪንሻት ዙም ማለት ቢኒ፣ አይዞህ አታረጅም። ኦኬ ለአንተ ይነበባል ወንድም አለም? ትንሽ የደቀቀብኝ ስለሆነ ነው። እኔ በውስጥ ልክልሃለሁ። በውስጥ ወይ ላክልኝ ፕሊዝ። እኔ ግን አንድ ነገር ብናገር በጣም ደስ ይላል ማለት አሁን የቃል ኪዳኑን ጉዳይ አድሬስ እናደርገውና እናነሳዋለን። እሺ ምን ይላል? እግዚአብሔር ለወዳጁ ብዙ ቅዱስ አባታችን አባታችሁ ልበለው ለእኛ ስላልሆነ ብዙ ዘራ አብሩክ
ኦኬ ታንክ ዩ ዳጊ ታንክ ዩ። እሺ ልድገመው። ዘርአ ብሩክ ገድል ወይንም ገድለ ዘርአ ብሩክ በአማርኛና በግዕዝ ነው የተዘጋጀው ይመስለኛል። በአማርኛና በግዕዝ የተዘጋጀው ላይ ገጽ 103 ቁጥር 11 ላይ ያለው እንደዚህ ይላል። እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችሁ ዘርአ ብሩክ ቃል ኪዳን ሰጠው፣ እንዲህ አለው፣ ከልብስህ፣ ከጥፍርህ፣ ከራስህ ፀጉር፣ ከጺምህ፣ ከአፍህ ቁራጭ፣ ከአጽፍህ አፍ አይደለም ይቅርታ፣ ከአጽፍህ ቁራጭ ወስዶ በእጁ የያዘ በክንዱም እንደ ማተብ ያሰረ በአንገቱ የቋጠረና በወገቡም እንደ ቅናት አድርጎ የታጠቀው ኃጢአቱ ይሰረይለታል፣ በእግዚአብሔርም ፊት ክብሩ ትበዛለች ይላል። አሁን ይህን አልቀበልም፣ እለፍ፣ ሌላ አምጣ እስኪ። እሺ ወንዶችና ሴቶች ልጆች የልጅ ልጆችም እስከ 22 ትውልድ ድረስ ይድኑላል ይላል። ይኸውልህ አሁን ይሄ ለናሙና ነው፣ አንዱን ያቀረበልን። ገድላቶች ችግራቸው ኢትዮጵያ ውስጥ ያሉ ገድላቶች አብዛኛውን እንደ ገድላቱ አይደለም ወይንም የሰውየው ገድል አይደለም፣ ከሰውየው ገድል ጋር ተያይዞ የሚሰጡ እንደዚህ አይነት ቃል ኪዳኖች አሉ። ለሰዎች የኃጢአትን ስርየት ቃል ኪዳን የሰጠው ማን ነው? ተሰጥቶስ ያውቃል ወይ? ሰዎች በነሱ ጥፍር በነሱ ከሰውነታቸው በሚወጣ ቆሻሻ ነገር የሰዎች ኃጢአት እንዲስተሰረይ እግዚአብሔር ለሰዎች ቃል ኪዳን ሰጥቷል ወይ? ኦቨርኦል ሰሚያውን መናገር ትችላለህ እኮ። ይህን ቃል ኪዳን አሁን ሲነገር አላየሁም፣ አልሰማሁም። እንደዚህ ብዬ አላምንም። እስከ 22 ትውልድ ድረስ እምርልሃለሁ። ምክንያቱም በዛ መሀል ያለው ትውልድ የትኛው ጽድቅ እንደሚሰራ የትኛው እንደሚጠፋ የሚያውቅ የለም። ስለዚህ እንደዚህ ብዬን ያለ አልወስድም። ይሄን መልካም። እሺ በቃ አሁን አንተ አጠቃላይ የኦርቶዶክስን ገድላትና ታምራት ድርሳናትን ካነበብክ በቃ አንተ ጥለው የምትወጣው ሰው ነህ ማለት ነው። በቃ ሁሉንም አልቀበልም የምትል ሰው ነህ በዚህ አካሄድ። ምክንያቱም አብዛኛዎቹን እንደዚህ አይነት ቃል ኪዳን አላቸው። ዝክሩን የዘከረ ገብተዋል። ዝክርን የዘከረ ምጽዋትን በከሌ ስም የሰጠ ይህን ያህል ትውልድ እምርልሃለሁ ይለዋል። ብዙዎቹ ገድላት ካስፈለገ እየገዛ መርምራቸው። ለነገሩ ቤተክርስቲያኒቱ ምን አለች? ብዙ ምንድን ነው አንደኛው ንጹህ ምንጮች ናቸው አለ። አንደኛው ሕዝቅያስ ነው ምናምን የሚባለው ንጹህ ምንጮች ናቸው ገድላትና ድርሳናት ልክ እንደ መጽሐፍ ቅዱስ አለ። ሌላ አባታችሁ ደግሞ ማናቸው? የጳጳሱ ስም ዛሬ ጠፍቶብኛል። እሳቸው ደግሞ እነኚህ ጥራት ይጎላቸዋል መጽሐፍቶቻችን አሉ። አሁን ቤተክርስቲያኒቱ ራሱ እርግጠኛ አይደለችም። በቅርብ ጊዜ ደግሞ ሌላ አንድ ገድለ ዮሐንስ መጥምቅ የሚባለውን አንዱን መጽሐፍ አስወግደዋለች ሙሉ ለሙሉ። ይሄ የቤተክርስቲያኒቱ ትምህርት አይወክልም ብላ ማለት ነው። ጸሐፊውም እዛው የራሷ የቤተክርስቲያኒቱ አገልጋይ ነው። ስለዚህ አሁን እኔ ኦርቶዶክሳዊ ብሆን ምንድን ነው ማደርገው? አይ ገድል ድርሳን ምናምን የሚባለውን ነገር በአጠቃላይ ገብተዋል እርግጠኛ ባልሆነበት በዛ ነገር ላይ ቆሞ አይ እስቲ ቆይ እያየው ምናምን የሚባል ነገር የለም። ንጹህ ምንጭ የእግዚአብሔር ቃላቶች ብቻ ናቸው መጽሐፍ ቅዱስ። አበደን። ስለ ጨዋነቱ አመሰግናለሁ። ማለት የምትፈልገው ግን ካለ ጎሄድ ቀጥል። እሺ ቢኒም ዳጊም እንዲሁም ደግሞ ተናገሩነቱን ኤርሚ በጣም አመሰግናለሁ። እኔ ግን አንዳንዴ ባለፈው ባይዘው አውርተን ነበር። ዳጊም ቢኒም ያው ዲሲፕሊን ቆንጆ ነው፣ ምንም አይልም። በደንብ ቢሻሻል ደግሞ አሪፍ ነው። እኔ
ከኦርቶዶክስ ቤትም እኛ ጋር ስገባም እናንተ ጋር ስገባ በቃ ሄድ ስፒች ነው እንዳለ ያለው። አንተ እኔን እንድድን ከፈለግ ህይወቴ እንዲተርፍ ከፈለግ ዚስ ወይ አይደለም ማውራት ያለባቸው። ኢቨን ታች ናችሁ የምጽፉት ሰዎችም ማለት ነው። ዩ ሹድ ሃቭ ቱ ቢ ሪስፔክቲቭ እያንዳንዱንም ሰው። ካልሆነ ግን አንተም አልዳንክም ማለት ነው። ኦርቶዶክስ ስትገባም ልክ አንድ ፕሮቴስታንት ገብቶ ሲያወራ በቃ ታች ያለው ኮሜንታተሩ እንዳለ ያልዳነ ነው። ምክንያቱም ያልዳነ ሰው ከቃሉ ነው የሚታወቀው። ሄድ ስፒች ብቻ እሰጣለሁ። አንድ በጣም ትልቅ ነው። ተጨርሷል። እድሉ ሙሉ እሰጣለሁ። ችግር የለውም። የፈለግከውን ሀሳብ ተናግረህ እንትን ነው። አንድ ስህተት እንዳትሳሳት። የሰውን ልጅ መዳን ሪስፔክትፉሊ በተናገረና አንተን በተለይ ሪስፔክትፉሊ በተናገረና ባልተናገረ የሰውን ልጅ መዳን እንትን እንዳትለው፣ ዲፔንድ እንዳታደርገው። አልዳናችሁም ብላየ ኦርቶዶክሳውያን ያለውን ፕሮቴስታንቱን ህዝብ እንደዚህ ካደረጋችሁ አልዳናችሁም ብለ በእነሱ ስራ ላይ ዲፔንድ አድርገ የሆነ እንትን እንዳታደርገው። አንተም በክርስቶስ ኢየሱስ ከዚህ መካከል ከ642ቱ ሰው እኮ በጣም በቃ የሚገርሙ ሰዎች አሉ አይደል? በጣም የሚገርሙ ሰዎች አሉ፣ መልካም ሰዎች። ሁሉም ሰው እንደዛ ነው መሆን ያለበት ነው። አሁን እኔ እኮ ሚዲያ ላይ ስለምታደርጉት ዲቤት ነው ብዙ ጊዜ ስለማይ ነው። እያንዳንዱ ሰው ከኛ ከኦርቶዶክስም ከእናንተ ከፕሮቴስታንትም በቃ ምን ይበዛል ሀሜት፣ እንደዚህ ያደረጉ እንደዚህ ሆነ በዛኛውም በዚኛውም በኩል ማለት ነው። ግን ውይይት ሲባል በቃ ወይኔ ይህን ሰው ቢድን ደስ ይለኛል ማለት በሲኦል እንዳያልፍ በገነት ብቻ እንዲሄድ ማድረግ እንዴት ነው የምንችለው የሚለውን ነገር ዘን ነው እንጂ በጥል ምናምን ባናደርገው ደስ ይለኛል ብዙ ጊዜ ማለት ነው። ብዙ ጊዜ ጠማሞች ስንል የእግዚአብሔር ቃል ጠማሞች ስለሚላቸው ነው። ጣዖት አምላኪዎች ስንል የእግዚአብሔር ቃል ጣዖት አምላኪዎች ስለሚላቸው ነው። አሁን ለምሳሌ ኦርቶዶክስ ላይ ጣዖት አይመለክም፣ ግን በደንብ ይመለካል። አይመለክም፣ ጣዖት አይመለክም። ኦርቶዶክስ ላይ ለስዕል ትሰግዳለህ? ለስዕል ትሰግዳለህ? አልሰገድኩም ለስዕል። ኦኬ፣ ኦርቶዶክሳውያን ለስዕል አይሰግዱም? ስግደቱ እንዴት ነው የሰገዱት? በላይ በመንፈስ ነው የሚሰገደው፣ በአካል አይደለም የሚሰገደው። በመንፈስ የሚሰገደው ለማን ነው? በእውነትና በመንፈስ መስገድ ራሱ ሲባል ምን እያልከኝ ነው? እስኪ አሁን በመንፈስ አሁን እስኪ እንግባበት እና እዚህ ሀሳብ ላይ ሰው በመንፈስ ነው የሚሰግደው። ኢየሱስ ለምሳሌ ያ ጊዜ መጥቷል አለ በመንፈስና በእውነት የሚያመልኩበት ወይንም የሚሰግዱበት። እሺ በመንፈስ መስገድ ስትል ምን እያልከኝ ነው? በመንፈስ መስገድ በመንፈስ ለአምላኬ ሰግድለታለሁ አይደል? አሁን ምን እያልከኝ እሱ ምን ማለት ነው? በመንፈስ መስገድ ስትለኝ ምን ማለት ነው? ለአምላኬ እየተገዛው ማለት ነው። ትንሽ ጫጫታ ዳኒ ነው ሚዩት አድርጎለት። ቆይ ኦኬ፣ እሺ። በእውነትና በመንፈስ መስገድ ሲባል ምን እያለ ነው ጌታ እዛ ጋር? ዮሐንስ ወንጌል ምዕራፍ 4 ላይ ዳዊት ቆይ አንዴ ጠብቀኝ። እሺ መጣ። እሺ ሳሚ አለ? ኦኬ፣ የሚመቸው አልመሰለኝም። እሺ ሌላ ኦርቶዶክሳዊ ካለ መግባት ይችላል። እና ያው ጊዜው ለእናንተ አሳልፌ ልስጥ። ቢኒ ካለ ቴክኦቨር አድርግ። ካይም ሰላም በለን በዛው ይመጣ ይቀጥላል። ወንድማችን ሳሙኤል አሪፍ ተወያይ ነው ማለት አትሊስት ሰከን ብሎ ያወራል። ከሌሎች የተለየ አፕሮች አለው። ውይይቱ ላይ ደስ ይላል። እሺ ቤካዬ ሰላምታ አቅርብልን። ቤካ ወንድማችን ቤካ የሚመች ቦታ ላይ አይደለ? አይ ቲንክ ዳንዬ ቅድም ነበረ አይደል? አሁን መልሰው ነው እንጂ የገባው ነበረ ቅድም። ሌላ ማን ወገን ስራ ተጠርቼ ነው። በጣም ሶሪ፣ እመለሳለሁ። እሺ መልካም ቆይታ ይሆንልህ። ተባረክ።
እሺ ወገኖች ዘር ብዬ ነበር። ኦኬ ወንድምነት ዳንዬ ምናልባት ወደ ዳንዬ ቤት እንቀይር፣ እዛ ኮፒ ሊንክ ሼር እስከሚደረግ ወንድምነት ከቻለ ዳንዬ እየሰማ ነው? ዳኒ ገና ወደ ቤት እየገባ ነው። ደውልለት በውስጥ እስቲ ኤርሚያው። ኦኬ ያ ጌታ ይባረከሽ ወገኖች፣ እንኳን ደህና መጣችሁ። ቢኒያ የለንደን ቤኪዬ ጸጋ ይብዛላችሁ፣ ተባረኩ። እንግዲህ ሰው ከዘላለም ጥፋት የሚድንበትን እውነት በእያንዳንዱ ቀን የምንነግራችሁ በኢየሱስ ክርስቶስ ሰው ካላመነ በስተቀር ጌታን የሕይወቱ አዳኝ አድርጎ እግዚአብሔር አብ አባቱ ከሰማያት እንደላከው ለሰው ልጆች በደልና ኃጢአት ምትካዊ ሞትን እንደሞተ ሞታችንን እንደሞተልን ሕይወቱን እንደሰጠን በእርሱ ሕይወት ካልሆነ በሱ በኩል ካልሆነ በስተቀር ሰው ከዘላለም ፍርድ ሊድን እንደማይችል ይሄንን አውቆ ሰው ክርስቶስን የሕይወቱ መድኃኒትና አዳኝ አድርጎ ካልተቀበለው እሱም በዘላለም ቤቱ አይቀበልህም። የትኛውም ቤተ እምነት ውስጡ ነው። በእናት ፊት የምታፍርበት ኢየሱስ በአባቱና በቅዱሳን መላእክት ፊት ያፍርብሃል። በባልሽ ፊት የምታፍሪበት ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ኢየሱስ ሕይወት ነው ብሎ ለመመስከር በአያትሽ ፊት የተሸማቀቅበት በባልሽ በሚስትህ በአማቶችህ በምራቶችሽ ፊት በጓደኞችህ በስራ ባልደረቦችህ ፊት የተሸማቀቅሽበት ያፈርክበት ኢየሱስ እሱም በአባቱ በእግዚአብሔር አብና በቅዱሳን መላእክት ሁሉ ፊት ያፍርብሃል። እንደ ካድከው ይክድሃል። አንተ ያልመሰከርክለትን እሱም በሰማያት በአባቱ ፊት አይመሰክርልህም። አዎ ይህንን በደንብ አስምራችሁ የትኛው ቤተ እምነት ውስጥ ያላችሁ ሰዎች ይህን በእርግጥ በልባችሁ ላይ ደምቆ መጻፍ ያለበት እውነት ነው። እዚህ አፍረሽበት በባልሽ ፊት ጌታ ኢየሱስ ብሎ ለመጥራት መድኃኒት እኮ ነው፣ አዳኝ እኮ ነው፣ ግን ጌታዬ ብሎ ለመጥራት ያፈርሽበት እሱም በአባቱ በእግዚአብሔር አብ ፊት በቅዱሳን መላእክት ሁሉ ፊት ያፍርባችኋል። ትዳሬ ይቅርብኝ፣ አማትም ምራትም ቢባል አብሮ አደግም ቢባል ልጆችም ወላጆችም ቢባል አብሮ አደጎቼ ቀየው ዘመዴ ገበሬው ምኑ ከተሜው ምናም ነገር የፈለገውን ይበል፣ ኢየሱስ ግን የሕይወቴ ጌታና አዳኝ ነው። ማዳኑን አይቻለሁን፣ ጌትነቱን ተረድቻለሁን፣ ፍቅሩን ቸርነቱን አባትነቱን አውቄያለሁን። በስሙ በማመን የኃጢአት ይቅርታዬን አግኝቻለሁ። ከክንፎቹ በታች እርፍ ብያለሁ። ነፍሴ አርፋለች፣ ከዘላለም ሞት ድናለች። ያዳነኝን ጌታ ኑ ያድናል ብዬ ልንገራችሁ ላስተዋውቃችሁ ብላችሁ የሰው ፊት ቢጠቁር ቢረዝም ቢወፍር ቢቀጥን በጥበባቸው በኃይላቸው በገንዘባቸው በመሳሪያቸው በወጡበት ማህበረሰብ በተለያየ ነገርም ሊያስፈራራችሁ ቢፈልጉ ከቤት ነው ማባረርሽ፣ ከቤት አባርራለሁ። የመጨረሻ ማስጠንቀቂያ ነው። ኢየሱስ የሚል ስም እዚህ ቤት ውስጥ ብታነሳ ያንተ ነገር እዚህ ጋር ያበቃል ብለው ሲዝቱባችሁ ስለ ስሙ ያላፈራችሁ ያልተሸማቀቃችሁ እናንተ ደስ ይበላችሁ። በሰው ፊት ያላፈራችሁበት ጌታ ስለ እናንተም እሱም በአባቱ በእግዚአብሔር ፊት አያፍርባችሁም። በሰው ፊት የመሰከራችሁለት ኢየሱስ በቅዱሳን መላእክት እኮ አልኩ ብራዘር፣ የሆነ ቦርጫም ሀብታም እዛ ሰውዬ ቆሞ አይደለም።
የሆኑ ትልልቅ ጢማማ ያረጁ ሽማግሌዎች ምናምን ነገር ባሉበት እኮ አይደለም። የጻድቃን መንፈሶች ባሉበት፣ ቅዱሳን መላእክት ባሉበት በብርሃን አባቱ በእግዚአብሔር አብ ፊት የመሰከርክለት ጌታ ይመሰክርልሃል። አንተ ታማኝ ባሪያ ብሎ ማለት ነው። ይመሰክርልሃል፣ ይመሰክርልሻል። ትዳራችሁን እርግፍ አድርጋችሁ ስለ ክርስቶስ የተዋችሁ ደስ ይበላችሁ። ልጆችሽን ስለ ክርስቶስ ብለሽ በትነሽ የወጣሽ ደስ ይበልሽ እህቴ። ስለ ክርስቶስ ነው። ልጆችሽ ላይ የራሷን ድመት የበላች የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይላትም ብሎ የሚል የአበሻ ጨካኝ ምሳሌ ላሽ ላይ ሰርቶ አይደለም፣ በልጆች ላይ ማለት ነው። ከኢየሱስ አይበልጡም ልጆቼ፣ ከኢየሱስ አይበልጥም ባሌ ብለሽ ከቤት ባዶሽን ሲያሳድድሽ እንደ ተራ ሴት ወልደሽ እንዳልወለድሽ አድርጎ ሲያስወጣሽ የወጣሽው ስለ ክርስቶስ ነው። አንቺ ለእኔ ሕያው ምስክር ነሽ እህቴ። ዋጋሽ በሰማይ ታላቅ ነው። ጽፎታል፣ ሰማይ ተመዝግቧል በእግዚአብሔር ዓለም። ስለ እናታችሁና ስለ አባቶቻችሁ እናትሽና አባትህ ወይ አባትሽ ይህንን ሃይማኖት ትተዋል አተው የምን በረጋ ጠባ እየተነሱ ኢየሱስ ጌታ ነው እያሉ ማላዘን ነው። አርፈ ትቀመጣለህ፣ ተቀመጥ። ካለበለዚያ ግን ቤቱን ማስተዳድረው እኔ ነኝና የመኪናውንም ቁልፍ የእንትኑንም ቁልፍ ወደዚህ አምጣውና ወጣ። የምትይዘውን ቡትቶን ሰብስበህ ውጣ። እዚህ ቤት ሁለት ሃይማኖት ሊኖር አይችልም። ኢየሱስ ጌታ ነው እያልክ እዚህ ቤት ውስጥ አብረህ አትኖርም። የምን ጌታ ነው? ጌታ ነው እኮ ማለት እግዚአብሔር ነው ማለት ነው። ስለዚህ ኢየሱስ እግዚአብሔር ነው እያልክ ልትመሰክር ነው እዚህኛ እኔ ቤት? ቶሎ ብትወጣልኝ ይሻላል። እኛ በዘራችን ውስጥ ተክልዬ ያድናሉ፣ ሳር ቅጠሉ ያድናል፣ ወንዙ ሸለቆ ያድናል፣ አድባሩም ቀሌውም፣ ቦሮንትቻውም ጨሌውም፣ ቃልቻውም ምኑም፣ ወፋውም ጠንቋዩም እንደዛ እያልን የኖር ነው። አንተ ትናንትና መተህ ቤቱን እኮ ኢየሱስ ጌታ ነው እያልክ ሰላማችን እነሳህ ውጣ ከቤት ብለው ሲሉ ቻው ዳዲ። የጌታ ጸጋና ሰላም ከእናንተ ጋር ይሁን። እኔ ስለ ክርስቶስ አስረክብ ብለህ ያልከኝን ቁልፍ አይደለም ሌላም ነገር ካለ አስረክባለሁ። እወጣለሁ ብለህ ስሙን ብቻ ይዘህ ከቤናትና ከአባትህ ተገፍተህ የወጣህ ወንድሜ ደስ ይበልህ፣ ደስ ይበልህ። ሁሉን እያጡ መከራን እየተቀበሉ እንደኖሩት የእምነት አባቶች ሆነ ተገኝተሃል ወንድሜ፣ ደስ ይበልህ። ለወቅቱ ተርበህ የሚያበላህ አጥቶ የምትተኛበት አጥተህ ተጥለህ ሊሆን ይችላል። በጓደኞች ተተፍቶብህ ሊሆን ይችላል። ግን ደስ ይበልህ። ስለ ክርስቶስ ነው ያው የሆነው። ስለ ክርስቶስ ነው የተራብከው። ስለ ክርስቶስ ነው የተጠማኸው። ለጥቂት ጊዜ የምታልፍበት መከራ ሆኗል። ያ ሰማይ መዝግቦታል። ሰማይ መዝግቦታል። ስለ ክርስቶስ ያጣሁትን ሁሉ ያጣሁትን ነገር ለዘላለም ሳልቅስበት የምኖርበት አይደለም። ሰዎች ያስፈራሩሃል። አየህ ሰሞኑን በዚህን ወራት ዝም ብዬ ነገረ ስራሽን እያየሁት ነበር። እንደ ድሮ አይደለሽም። ድሮ እኮ አሁን ሰሞኑን ብቻ አይደለም ብዙ ጊዜ ተከታትዬሻለሁ። ሮብ ወተት ትጠጫለሽ፣ አይቼሻለሁ። ይሄ አዲስ ነገር ነው። ድሮ ጠላ አይደለም ተጠምቆ አይደለም ቅራሬው ተደፍቶ አተላው እንኳን ቢባል እናትሽን ለሶስተኛ ጊዜ እንጣደው ብለሽ ነበር ብለሽ ምትዩ። አሁን ግን እኮ አትጠጭም። በባለፈው እናትሽ የኪዳነ ምሕረትን ጸበል ባወጣች ቀን ቀመሽ ተበለሽ ትባይ አልቀምስም ብለሽ ዋስ ጠጫ ይችሻለሁ።
እና የሆነ ነገርሽ ተቀይሯል። ድሮ ሰክረሽም ሳይሆን ሳትሰክሪም ስትሳደቢ ነበር የማውቀው። ይሄ ነበር ወጉ። የኔና የእናትሽና የአባትሽ ሃይማኖት ወጉ እንዲህ ነበር። አሁን ግን ቁጥብ ብለሻል። ምንድን ነው የሆንሽው? ብለው ይላሉ እናትና አባት ይጠሩሽና ማለት ነው። ምንድን ነው ግን የነካሽ ልጄ? ድሮ እኮ 6 እና 7 ብርጭቆ ነበር የምጠጪው ጠላ። አሁን አንዱንም እምቢ አልሽ። ምንድን ነው ቀልብሽን የወሰደው?